ጌታን ሲቀበል አይ ገርሞኝ ነው ማለት እኔ እንደዚህ አልጠበቅኩምና እኔ ማመን አቅቶኝ ነው። ላይክ ማለት ሰሙ ከልቡ ነው ወይ እርግጠኛ ነው ሰሙ እኔ እንጃ። እና ብቻ ያው ምንም ማለት አልችልም። ይመቸው። እሺ ልመልስላት። የእውነት ነው። ትናንትና ናየን አሻግረን ዛሬ እንኖርንበት ነገን አሻግረን ልንመለከት ብንችል የምንመለከተው ከሱ ውጭ ማንም የለም። ከሱ ውጭ የምናየው ህይወት ሞት ነው። አሜን አሜን። ቴንኪው ሰሙሻዬ። ጌታ እግዚአብሔር ይባረክ። እንወድሃለን ብራዘር፣ እንወድሃለን። እዚህ ያሉ ወንድሞች ፍቅራችሁን ግለጡለት። ተባረኩ። አጋይብዛላችሁ። ወንድምነት ዳኒ የቤቱን ምራው። ቴንኪው ባረክ። ደስ ብሎናል። አንተ ወንድማችን ነህ። እንኳንም እግዚአብሔር ወደዚህ ወደሚደነቅ ብርሃን እንኳንም ጠራህ። ለጌታ ክብር ይሁን። ይህን ጸሎት ከኔ በኋላ በመጸለይ ፍቃድ ከሆነ አብረን እንጸልያለን። እግዚአብሔር አምላካችን ሆይ፣ እግዚአብሔር አምላካችን ሆይ፣ ስለዚህ ቀን እጅግ አድርጌ አመሰግንሃለሁ። ስለዚህ ቀን እጅግ አድርጌ አመሰግንሃለሁ። እኔ በደለኛና ኃጢአተኛ ነኝ። እኔ በደለኛና ኃጢአተኛ እንዳለ ባሪያ ጳውሎስ በምድር ዙሪያ ያለን በስም የተጠራን ሰዎች ስለ ወንድማችን በፊትህ ተንበርክከናል። እግዚአብሔር ሆይ በጌታ በኢየሱስ ስም አንተ ነህ ሰውን የምትለውጥ፣ አንተ ነህ የሰውን ልብ የምትለውጥ። ታወቋት እህት እሷ ታገኛለች። ጌታ ይባረክ። የቀድሞ ሽብሸባ ኳየር ካሴታችሁን ነበረ ሰማይ ነበረው። አንድ ካሴት ሽብሸባ አልተሳሳትኩም አይደል? የሆነ ካሴት ነበራችሁ አይደል? ህይወቴ ምናልባት ከቻልሽ ሽብሸባ ኳየር ውስጥ የነበሩ ማለት ነው። እና እሱን መሰማ ነበረ። የነ ቤቲ እነ ሊሊ እንዳልካቸው ነው እንዳልካቸው አዋዝ። ኤኒዌይ ጌታ ይባረክ። ጌታ እጅግ አድርገን እናመሰግናለን። ቤካዬ ወንድምነት፣ እንደዚሁም ሙካ እዚህ አንድ ከሳውዝ አፍሪካ እያስቸገረኝ ያለ ቤንጃሚን ቤኒ ኤንዌይ ቤንያሚን ኤርሚያው እኔ ሪፖርት ነው ማድረግብህ በስርዓት ስሜን ጥራው። ምን የምታወሳስበው ነገር ነው? ምንም ሊገባኝ አልቻለ። ነገር ፍለጋ ነው ይገባኛል። ድምፅን ስለሰማሁ ደስ ብሎኛል። አሜን። እግዚአብሔር ይባረክ። ዳግሻዬ ከቻለ በዳግሻ መዝሙር ነው ወንድማችን ሰሙሻ እዚህ አለ። እግዚአብሔር የኔ ዳኛ ብሎ የሚለውን መዝሙር ይዘምር ብሏል። እኔ እስማማለሁ። አጭር ጌታን በምስጋና እናመስግንና ዳግሻዬ ከቻልክ ምልክት ስጠኝ። አይ ቲንክ ስራ ላይ እንደሆነ እናውቃለን። ቢዚ በሚሆን ሰዓት ነው እንደዚህ ዝም የሚለው፣ ግን እስከዛ እናመስግንና ጌታን እንቀጥላለን ማለት ነው። ያው እቺ ዓለም አይዶን ነው በስንት እኔ እንግዲህ ከዚህ ያለፈ ነገር ካለ በደንብ ማንበብና እንትን ማለት የምትችሉ ሰዎች ልታዩ ትችላላችሁ። በ3 ሰዓት መሰለኝ የተከፈለችው 3 ሰዓት አከፋፈል ይመስለኛል ነው። ከተሳሳትኩ አይደለም፣ ሶስቱን ግን እርግጠኛ ነኝ። አሁን ለምሳሌ በዚህ ሰዓት አሜሪካና ካናዳ አፍተርኑን ነው ከሰዓት በኋላ። እኔ ያለሁበት ፓሲፊክ ኤሪያ ደግሞ ሞርኒንግ ነው፣ ጠዋት ማለት ነው። የሰኞ ጠዋት ቁርስ በልቼ ነው የማወራችሁ። ኦኬ። አፍሪካ እና አውሮፓ መካከለኛው ምስራቅ ምሽት ነው። ከዚህ ውጭ የተለየ ሰዓት ካለ አይዶ ነው። ምናልባት ወደ የሰሜኑ ንፍቀ ክበብ አካባቢ የተባለው እዚህ ወደ ኖርዌይ እና ምናምን አካባቢ ላይ ካለ ማለት ነው። አይ በቀን ማናችሁም አትበልጡኝም፣ ማናችሁም አትቀርቡኝ። ተመሳሳይ ነው ኖርዌይ ከኛ ጋር። ኖርዌይ ነሽ?
ኦኬ። ስለዚህ እኔም ወዳለሁበት ይሄ አንታርክቲካ የሚባለው በረዷማ ሀገር ወደኛ ስለሚቀርብ እዛም የተለየ የሰዓት አቆጣጠር ያለ አይመስለኝም፣ በእኛው አካባቢ ስለሆነ ማለት ነው። የቅርብ ርቀት የሚባለው አካባቢ ላይ ስለሆነ የደቡብ ዋልታ ማለት ነው። እና በቃ ጌታን በቃ በጣም ነው በጣም ሁሉ ቀን ስለ አፈጣጠሩ ፍጥረትን የቀንና የማታን ስርዓት የሌሊትን ስርዓት እንደዚህ አድርጎ የሰራ ከማንም ጋር ሳይማከር ከማንም ምክር ሳይቀበል መላእክት አላማከሩት እነሱም በሌሉበት ሁሉን ማድረግ የሚችል ከማንም ጋር አልተመካከረም። ይህን ሲሰራ በሶስትነትና በአንድነቱ እግዚአብሔር እንደዚህ በኪነ ጥበቡ ሰማያትና ምድርን በውስጥ ያሉትን ፍጥረታት ካለመኖር ወደ መኖር አምጥቶት ዩኒቨርሱን አያለሁኝና ብዙ ጊዜ እንደዚህ ቁጭ ስል ወይ ተፈጥሮ ነው የማየው በባህር ውስጥ ያሉ ፍጥረታትን ወይ ደግሞ በሺህ ተራሮች ያሉ እንስሶች የዱር አራዊት ማለት ነው። የአዋፍት ዝርያ፣ የአሳ ዝርያዎች፣ የዱር እንስሶች የተባሉት አራዊት የተባሉትን እነሱን አያለው እና በጣም እገረማለሁ በእውነት። እኔም ብቻ አይደለም ሁሉም ሰው መቼም አይምሮ ያለው ሰው የእግዚአብሔርን መኖር ያልካደ ሰው እነዚህ ሁሉ ፍጥረታትን እግዚአብሔር ይሁን በሚል ቃል ፈጥሯቸው በህይወት አሉ። በሚሊየን አይደለም በቢሊየን የሚቆጠር የአሳ ዝርያ የከለራቸው ልዩነት ቀለም ቅቤ ተቀቡ ይመስል እግዚአብሔር በቃ ሲፈጥር ምድርን ታውጣ ብሎ ሲል አወጣ እና ይሄንን ሁሉ እንደ ፍቃዱ ምክር ሁሉን ሰራ፣ ሁሉን አደረገ። ይሄንን ያደረገ ይሄንን የሰራ ይሄንን የፈጠረ ጌታ መጥቶ ደግሞ ከአንዲት እስራኤላዊት ድንግል ሴት ተወለደ ተብሎ ሲባል አይምሯችን እኮ ሊፈነዳ እኮ ደርሰው ሕፃን ሆኖ ተወለደ። ይሄንን ሁሉ ፍጥረትን የፈጠረ ጌታ የሰማይ የምድር ባለቤት ሁሉ በእርሱ ሆነ ከሆነውም እንኳን አንዳች ያለ እርሱ አልሆነለትም የተባለው ጌታ መጥቶ በግርግም በመጠቅለያ ጠቅልላው የ15 ዓመት ዕድሜ እንዳላት ይታመናል በሁላችንም በወንጌላውያንም በኦርቶዶክሳውያንም በካቶሊካውያንም ዘንድ ቅድስት ድንግል ማርያም ጌታን በወለደችበት ዘመን እና እንደ 15 ዓመት ልጅ አቅፋው ከይሁዳ ወደ ገሊላ ከገሊላ ወደ ናዝሬት ከናዝሬት ወደ ገሊላ ስትመለስ ይታይ። ማን ነው እጇ ላይ ያለው ተብሎ ሲባል ይህንን ሁሉ ዩኒቨርሱን ሰማያትና ምድርን በውስጥ ያሉትን ፍጥረታት እኛን ሁሉ ጭምር ሳይቀር በመልኩና በአርአያው በአምሳሉ የፈጠረን አምላክ አንዲት ልጃገረድ እጅ ላይ ታቅፋው ወደ ግብፅ እየሄደ ነው ተብሎ ሲባል ማን ነው የሚያምነው? እንዴት አይነት የትኛው ህሊናችን ነው ሊቀበለው የሚችለው? እኛ እኮ እግዚአብሔር መንፈስ ቅዱስ ረድቶን በቅዱስ ቃሉ ተጽፎልን እንጂ በወቅቱ ብንኖር እኛ ምራቃችን አንተፋባትም። እሷ ላይ ብቻ ሳይሆን እሱ ላይ ወርዛ ዞር በይ ምናምን ነገር ብለን ደግሞ ያቀፍኩት አምላክ ነው ምን አይነት አይምሮ ነው ግን የተቀበለሽ? እንዴት አይምሮሽ እንዴት ቢያስብ ነው ብለው ሰው አይላትም። እውነታው ማርያም ብትናገርና ያቀፍኩት እኮ የሰማይ የምድር ጌታ ዮሴፍ እንኳን እኮ ተቸግሮ ነበር እኮ። የሰማይ አምላክ ቅዱስ እግዚአብሔር ራርቶለት የዳዊት ልጅ ዮሴፍ ከእሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛ ማርያምን ለመውሰድ አትፍራ ብሎ ስላለው ብቻ እኮ ነው የወሰደው እንጂ እሱም እኮ በስውር ሊተዋት አሰበ ይላል። ማለት ነው። በጣም እና እንዴት አይምሯችንን እኔ እንደዚህ ይህንን የሚያክል ገናና ግዙፍ በቃላት ሊገለጥ የማይችል ለታላቅነቱ ፍጻሜ የሌለው ለኃይሉ ፍጻሜ የሌለው እሱን የሚመስል የሌለ አምላክ በሰማይ እና በምድር መጥቶ በበረት በጨርቅ ተጠቅልሎ በምናባችሁ ወደዛ የዛሬ 2000 ዓመት ወደኋላ ተመልሰህ በረት ውስጥ አንድ የሚያለቅስ ሕፃን ልጅ
ከሆነች ከአንድ ልጃገረድ ከወለደችው ከእናቱ ከቅድስት ድንግል ማርያም እና ከዮሴፍ ጋር ይታይ። መላእክት ከሰማይ ወርደው ኳየር እኮ ነው የሰሩት። ኳየር የቤተልሔምን አየር ጢም አድርገውት ሞልተውት ማለት ነው። ይዘመራል፣ በመላእክት ዓለም ይዘመራል። ካህናቱ ግን ተኝተዋል። ቀያፋና ተኝተዋል። ሄሮድስና ጲላጦስ ተኝተዋል። ስትራቴጂ የሚባለውን ቦታ የያዙ ሰዎች ተኝተዋል። ዋና የሚባሉ ሰዎች አሉ፣ ተኝተዋል። ሁሉም እንቅልፍ ላይ ናቸው። መላእክት ግን ከሰማይ ወርደው ኳየር ነው የሰሩባቸው፣ ዝማሬ ማለት ነው። ማንም የሰማ የለም። እረኞች ብቻ ናቸው የሰሙት። እረኞች ብቻ ናቸው አብረው የዘመሩት። ቁጥራቸው 3 ይሁን 4 2 ይሁን 5 ብቻ እረኞች ናቸው። ሌላው ለጥ ብሎ ተኝቷል። እግዚአብሔር የዘላለም ሐሳቡን ሲፈጽም ካህኑ ለጥ ብሎ ተኝቷል። የቤተ መቅደሱ አገልጋዮች ተኝተዋል። ፖለቲከኞች እንኳን ቢተኙ አይገርመኝም። የቤተ መቅደሱ አገልጋዮች እንዴት አለፉ? ሐና እንኳን በምራትና በአማትነት መጥቶ የገባ ነው። ቀያፋ እንዴት አለፈው? የሌዊን ክህነት የተሸከመው በአሮን ቤት እንዲያጠን በእግዚአብሔር ፊት ኤፉዱን እንዲለብስ ያ ካህን እንዴት አለፈው? እግዚአብሔር እንዴት ዘለላቸው? ካህናቱን እንዴት ዘለለው? እንዴት ይህንን ሚስጥር ካህኑ እንዴት ሳያውቅ ቀረ? ለምን መጥቶ ለእረኞች ነገረ? ለካህኑ እኮ ቢናገር ኖሮ ካህኑ በማግስቱ ወጥቶ ለህዝቡ እኮ ቢናገር በአንድ ይታወቅ ነበር፣ ንጉሥ ተወልዷል ብሎ ቢል። ለምን በእረኞች በኩል ማብሰር ፈለገ እግዚአብሔር? ጥቅል ጎመን፣ ቃሪያ እንደዚህ ላይ ለእረፍት ስንወጣ ነቀለና በላ። ተደብቀን የምንበላው ያው ስርቆት ማለት ትችላለን። አስተማሪዎች ሳያዩ ማለት ነው። የገጠር ትምህርት ቤት ነው፣ እስከ 6ኛ ክፍል ያለ ትምህርት ቤት ነው። እና ነቅሎ በላ ካሮቱን። ወንድሞች እናቶች፣ ምን እንደሆነ በማይታወቅበት በማግስቱ ሞተ። ውብታዬ ተስፋዬ ይባላል። ጠይም ቆንጅዬ ልጅ ማለት ነው። ጠይም ልጅ እና ሁሌ በቃ ትናንትና ሳስብ እንደሱ አይነት በጣም ብዙዎች አብረው ያደጉ ከብቶች የጠበቁ አፈር ፈጭተን ውሃ ተራይተን ያደግን ወንድሞች ድንገት ሞቱ። ድንገት ማለት ነው፣ ድንገት። እኔ ግን ዛሬ ላይ ያለው እነሱ ክፉዎች፣ እኔ መልካም ስለሆንኩ አይደለም ያለሁት። እዚያን እያንዳንዳችንም ልክ እንደዚሁ ብናስብ ዳጊ መልካም ሰው ስለሆነ አይደለም የሰነበተው። እነኛ ደግሞ ከዳጊ ጋር አብረው አደግ የነበሩ ክፎች ስለነበሩ አይደለም የሞቱት። ሰሙሻም ጋር እንደዚህ ብንሄድ እሱ መልካም ሰው ስለሆነ አይደለም የሰነበተው። እነኛ አብረው አደጎቹ አብረው በትምህርት ቤት የተማሩ ድንገት ሞተዋል፣ በጦርነት ሞተዋል፣ በሆነ ብቻ ምክንያት በሚሰጡት ብቻ በሙሉ ሞተዋል። እኛ ዛሬ መትረፋችን እና ዛሬ መሰንበታችን ለምንድነው ተብሎ ሲባል እኔ ፈልጌ ያገኘሁት በራሴ የእግዚአብሔር ቸርነትና ምሕረት በሕይወታችን አልተቆረጠም። እንደውም ክፉዎቹ ነው የሰነበት ነው። እግዚአብሔር የምሕረቱን ባለጠግነት ሊያሳይ ማለት ነው። እና ትናንትናዎቻችንን ያሻገረን ባለፍንባቸው የህይወት ጎዳና የህይወት ዘመናት የረዳን ጌታ እውነተኛ ዳኛ ሆኖ ተሟግቶ ሙግታችንን ተሟግቶ ጥፋተኞች ሆነ ሳለን በጥፋታችን ልንገደል ልንሞት ሲገባል ራሳችን እናውቀዋለን። ራሴ የኔ ጥፋት ነው ልክ ነው የራሴ በደል ነው ብለን በምንልበት ጊዜ እግዚአብሔር እውነተኛ ዳኛ ሆኖ ሲያሻግረን አይተናልና ለስሙ ክብር ይሁን። ምን እንላለን? ለስሙ ክብር ይሁን። እግዚአብሔርን እጅግ አድርገን እናመሰግናለን። የማይለወጥ ዘላለማዊ ፍቅር፣ የማይሻር የማይደመሰስ የማይጠፋ በማንም የማይሰረቅ በማንም የማይወሰድ ልክ አሁን ወንድማችን እንዳለ ሰላምና ደስታ ሰላምና ደስታ ይሄ ሪጆይስ የሚባለው ነጮቹ ብለው የሚሉት ማለት ነው። ደስታ፣ ሐሴት። ነፍሴ ጌታን ታከብረዋለች፣ መንፈሴ በአምላኬና በመድኃኒቴ ምኔ መንፈሴ
ሰው የሶስት ኮምፖናንት ውህደት ነው። ነፍስ፣ መንፈስ ማነው? መንፈስ፣ ነፍስ፣ ስጋ። መንፈሴ በአምላኬና በመድኃኒቴ ሐሴት ታደርጋለች። የጌታችን እናት የማርያም ንግግር ነው። የነ ዕንባቆም ንግግር ነው። የነ ዳዊት ንግግር ነው። የብሉይ ኪዳን ነቢያት መንፈሴ በአምላኬና በመድኃኒቴ ሐሴት ታደርጋለች። በቃ በእግዚአብሔር ብቻ ነው ሐሴት የምታደርገው። በእግዚአብሔር ብቻ ነው ደስ የሚልህ። ይህንን ማንም ሰው በገንዘቡ አያገኘውም። ይኸው በሀገር ውስጥም ከውጭም ሀገር ያላችሁ ዓለም አንድ መንደር እየሆነች ነው። ጉግል ማድረግ ትችላለህ። በብዙ ቢሊየን የሚቆጠር ዶላር በባንካቸው አከማችተው የሚኖሩበት ቤት የአንድ የአፍሪካ ሀገር መንግስት ፓላስ ነው የሚመስለው። አንድ ዘፋኝ ማለት ነው። አንድ የሆሊውድ አክተር ምናምን ነገር ማለት ነው። ትልቅ ፓላስ ነው ያላቸው። በዛ ውስጥ ሆነው ግን ደስታና ሰላምን ሊያገኙት አልቻሉም፣ አያገኙትም። በጌታ ብቻ ነው ደስ ይበላችሁ ብሎ ያለው። ደስታ የሚገኘው በጌታ ነው እና እግዚአብሔር ስሙ ለዘላለም ይቀደስ። ተባረኩ። እንቀጥላለን። ጸጋ ይብዛላችሁ። ቢኒያው ቤቱ ምራው አንድ አፍታ ልጆች ልሸኝ። ቴንክ ዩ። እሺ ጸጋ ይብዛላችሁ። ዳጌ ጸጋ ይብዛልህ። ሰሙዬም ተባረክ። እዚህ ውስጥ ያላችሁ ወንድሞች እህቶች ሁላችሁም ጸጋ ይብዛላችሁ። ተባረኩ። ኢየሱስ እረፍት ነው። በቃ ያሳርፋል። ደስ የሚለው እሱ ያ ነው። በቃ ሰላምን ይሞላናል። ልክ እንደ ቃሉ እንደተናገረው እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ ሰላም አይደለም አለ። ሰላሜን እሰጣችኋለሁ፣ ሰላሜንም እተውላችኋለሁ አለና እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም። ዓለም በብዙ ነገር ሰላም ይናጋል። በዚህ ዓለም ሰላም አትሰጥም አላለም። የሆነች የምትሰጠው ሰላም አለ፣ ግን የክርስቶስ ኢየሱስ ሰላም ግን ዓለም እንደሚሰጠው አይደለም። ለዘላለም እርፍ የሚያደርግ ነው፣ ሐሴትን የሚያደርግ ነው። ጳውሎስ እንደዚሁ እንደነገረን እግዚአብሔር መንግስት መብልና መጠጥ አይደለችም፣ ነገር ግን በመንፈስ ቅዱስ የሆነች ሰላምና ጽድቅና ሰላም። በቃ ሰላም ማለት የእግዚአብሔር አንዱ ስራው ምንድነው? በሰው ህይወት ውስጥ ሰላም። ይህንን ኢሳይያስ አስቀድሞ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ፣ ፕሪንስ ኦፍ ፒስ፣ የሰላም አለቃ። ሰላምን ይሰጣል እሱ። ለምን ሲባል ሰላምን የሚያዘው እሱ ነው። የሰላም አለቃ ነው። ታስታውሳላችሁ? በታንኳይቱ ላይ ሆነው እየተጓዙ ኃይለኛ ወጀብ መጣ። ታንኳይቱን አነቃነቃት። እንዳለ አካባቢው ላይ ያሉት ኢየሱስ በታችኛው ክፍል ተኝቶ ነበር። ከዛ አካባቢ ያሉት ደቀ መዛሙርቱ በአጠቃላይ ጌታ ሆይ ስንጠፋ ግድ አይልህም ምናምን ብለው ጮሁ። እሱ ግን ተነሳና ሰላም ይሁን አለ። ፒስ ስቲል፣ ሰላም ይሁን። ከዛስ የሚያስፈራ ጸጥታ ነው። አየህ፣ በቃ እሱ የሰላሙን አለቃ ያገኘ ሰው ሰላም ይበዛለታል። እያንዳንዳችን ጌታን ስናገኝ የመጀመሪያ ነገር እስቲ ማን ነው? እኔ አሁን የመጀመሪያ ነገር እንዴት ነው how do you feel ምናምን ብለው ሲጠይቁኝ በጌታ በኢየሱስ ለዘመናት እንደዚህ አናቴ ላይ ተሸክሜ የኖርኩት ነገር፣ ለብዙ ዓመታት ተሸክሜ የኖርኩት ነገር ልክ ተንከባሎ እንደወረደ አይነት ነገር ነው። ቅልል ያለው መንፈሴን ሰላም ይበዛላቸዋል። ይህንን ሁሉ የምናውቀው ነው። የእግዚአብሔር ሰላም እንደዚህ ይፈሳል ማለት ነው። ከዛስ ጳውሎስ ደግሞ ይነግረናል፣ ርቀውም ላሉት ቀርበውም ላሉት ሰላምን ሰበከ አለ። እርሱ ራሱ አለ ሰላማችን ነውና። ኢየሱስ ምንድን ነው? ሰላማችን ነው። ርቀውም ላሉቱ ለነሱ ምንን ሰበከ? ሰላምን ሰበከ። ቀርበውም ላሉቱ ምንን ሰበከ? ሰላምን ሰበከ። ስሙ የተባረከ ይሁን። ኢየሱስ ጌታ ነው። የሰላም አለቃ የሆነውን፣ የሰላም ንጉሥ የሆነውን፣ ኪንግ ኦፍ ሻሌም የተባለውን
ልክ ክህነቱ እንደ መልከጸዴቅ የተባለለት መልከጸዴቅ ባይዘዌ ለኪንግ ኦፍ ሻሌም የሚባል ነበር፣ ወይንም የሰላም ንጉስ ነበር የሚባለው። ኢየሱስም he is the king of ሻሌም ወይንም የሰላም አለቃ። ክብር ለጌታ ለኢየሱስ ይሁን። እሺ አጠር የገቡትን ተመለስክ እንደ ብራ ክብር ለጌታ ይሁን። በቃ እሺ ቀጥሉ። ጌታ ይባረክ። ወንድሞች ሰላም በሉና አንድ መዝሙር እንሰማለን። ቴንኪዩ ቢኒያ ወንድምነት ተባረክ። ግርምሽ ሰላም በል። ሶል ዜዶ ቤካ ብርኬ ሰላም በሉና አንድ መዝሙር እንሰማለን። ደስታ እኮ ይጋባል አረን እና እግዚአብሔር ይባረክ። እሺ ግርምሽ እሺ ኤርሚ ሰላም ላንተ ይሁን። እንደምን አለ? በዚህ ያላችሁ ሁላችሁንም በጌታ ሰላም ብያቸዋለሁኝ። የምንወድ ወንድማችን ዳጊ፣ ወንድማችን ሰሙዬ፣ ሶልዬ፣ ዜድ፣ ቤካዬ፣ ወንድማችን ብሩክዬ፣ ቢኒያ ሁላችሁንም በጌታ ሰላም ብያቸዋለሁ። ገስት ላይ ያላችሁ እንዲሁም ታች ላይ ያላችሁ እህት ወንድሞች እጅግ በጣም ወዳችኋለሁኝ። የጌታ ሰላምና ጸጋ ባላችሁበት ሁሉ ይብዛላችሁ። ቀጥሉ። በቃ እኔ እስከምላችሁ እንዳጠብቁ። ሶል ከዛ ዜድ ቤካ ብርኬ ተባረክ ኤርሚ። ሰላም ብያለሁ ሁላችሁንም። የጌታ ኢየሱስ ክርስቶስ ጸጋና ሰላም ከእናንተ ጋር ይሁን። ላይም ታችም ያላችሁ እኔ እኮ አሁን ማመን አቅቶኝ ምንድን ነው የተፈጠረው ሌቱኝ እኔ መጣሁትና በጣም ደስ ብሎኛል። አክቹአሊ ጌታን የተቀበለ መስሎኛል። እንግዲህ መቼም የዳጊን መዝሙር ሊዘምር አይችልም ሰሙ እና እግዚአብሔር እንኳን ረዳ፣ እንኳን ጌታ ኢየሱስ ክርስቶስ አገዘ። የተከተልከው ጌታ የለም እንደዛ አይደለም ጌታ እንደዛ አይደለም እንዴ? በቃ ሰው መዝሙር መስማት ነገሩኝ። እሺ እንደዛ ከሆነ ደስ ይለናል፣ ግን እንደዛ የሚል ነገር የለም። ግን በቃ ዝማሬ መስማት ፈለገ። የሰው ልብ የሚያውቅ ጌታ ነው። የሰው ልብ የሰራ እግዚአብሔር ነው። ሰዎች እግዚአብሔር ለዓላማ ይፈጥራቸዋል። እውነት ለመናገር ማለት ነው። ለዓላማ ይፈጥራቸዋል። የተፈጠሩበትን ዓላማ ግን ሰዎች ቶሎ አያገኙትም፣ ቶሎ አያውቁትም። በተለያየ መንገድ ላይ ሊሄዱ ይችላሉ። ልክ ቅዱስ ጳውሎስ ሕይወቱን እንደምታውቁት ማለት ሰጣለ ሰው ልሄድ ቅዱስ ጳውሎስ ከማህፀን የተሰራው ለሐዋርያነት ነው። እሱ ግን የኖረበትን መንገድ እዚህ ላላችሁ መናገር ማድከም ካልሆነ በስተቀር ታውቁታላችሁ። ጌታ ሲፈጥረው የፈጠረው አባቶቼ ወግ ከመጠን ይልቅ እየቀናው ይላል። አየ ለእግዚአብሔር ለወንጌል አገልግሎት ጠርቶት አባቶች ወግ እየቀና ግን ዘመኑ ቁጥር ምን ያህል እንደሆነ ባላቅም በስንት ዓመት ተብሎ ነው የሚባለው። እድሜው ምን ያህል እንደሆነ አናቅም፣ መገመት አንችልም። ግን እንደው ምናልባት የ70 ዓመት ሰው ሆኖ ተሰውቶ ከሆነ በ50 ዓመት አካባቢ ላይ ጌታ ተገልጦለት ቢሆን እንደ ግምት ነው የተናገርነው። 50 ዓመት ሙሉ ከስሯል ማለት ነው። የተፈጠረለትን ዓላማ ሳያውቀው ነው የኖረው። ከ50 ዓመት በኋላ ነው ያወቀው። እዚህ ውስጥ ላላችሁ ጌታ ለምን ፈጠረኝ እኔ እዚህ ፕላኔት ላይ ለምንድን ነው የምኖረው ብሎ ሰው እግዚአብሔር መጠየቅ አለበት። አንዳንዶች ከማህፀን ጀምሮ እግዚአብሔር
እግዚአብሔር ሰው ለክብሩ ፈጥሮታል። ያው ግን ሰሙሻ እንደዚህ ብሎ ያለን ነገር የለም። ግን በቃ በመዝሙር ዘምሩልን አለ ዘመረ። እኛንም ደስ አሰኛል። ይሄን ያለው ሰው ልጅ ጨርስና ሰላም ይበሉ። ቴንኪው። ያ እኔ ድንገት እኮ ያለፈኝ ነገር ካለ ብዬ ነው። ዞሮ ደስ ብሎኛል። በጳውሎስ አይተናል፣ እኛም ሃይማኖተኛ ሆነን አይተናል እና ጌታ ኢየሱስ ክርስቶስ የማያሸንፈው የክርስቶስ ኢየሱስ ፍቅር የማይረታው ምንም አይነት ጠንካራ ሰው አለ ብዬ አላምንም እና እግዚአብሔር በክርስቶስ ኢየሱስ ያለው ህይወት እንዲበራልህ አሁንም እንዲበዛልህ እንጸልያለን። እግዚአብሔር አምላክ ይባርካችሁ። ሁላችሁንም ተባረኩ። እሺ እንዴት ናችሁ? እኔም ሰላም ብያለሁ። እኔም ብዙ ነገር ስላላወቅኩኝ ነው። እሺ ወንድምነት ሁላችንም ሰላም ብያለሁ። ያው እንግዲህ ሆሲ ከስር የጻፈች ነው ምክንያቱም ምናምን ነገር ያም ሆነ ግን በቃ በሰሙ ሐሴት ማድረግ እኛም አብረን ሐሴት እናደርጋለን። በሰሙ መደሰት እኛም አብረን የደስታው ተካፋይ እንሆናለን። ግን በጣም ካስደነቀኝ ነገር አንዱ ከስር ያሉ ክርስቲያኖች ምን ያህል ወንድም ለማግኘት እንደሚጓጓ አይቼ በእውነት ደስ አለኝ። በጣም ነው ሐሴት ያደረኩት። በተለይ ክርስቲያን ወንድመቶቼ ላካ እንደዚህ ትናፍቃላችሁ ብዙ ነፍሳቶች ወደ እግዚአብሔር መንግስት እንዲመጡ፣ ነፍሳቶች እንዲጨመሩ፣ እንዲያመልጡ፣ ወንድም እንዲሆናችሁ፣ እህት እንዲሆናችሁ ምናምን ነገር በጣም ነው የምትፈልጉትና ይህን በእናንተ ውስጥ የተቀመጠው የልብ መሻት በእውነት በጣም ነው የሚያስገርመው። በጣም ማለት ነውና እኔ በእናንተ ተደንቄ ያለው በጣም ተገርሜ ያለው ጌታን ማመስገኝ ያለው እንኳንም ወንድማችሁ ሆንኩኝና እንኳንም እህቶቼ ወንድሞቼ ሆናችሁና እግዚአብሔር አምላክ ለዘላለም የተመሰገነ ይሁን። እንግዲህ ሁላችንም እንዲህ ያደረገን ያመጣነው አይደል? በአንድ ወቅት መዝሙር ስንሰማ በአንድ ወቅት ደግሞ ያን መዝሙር መልሰን ስናወግዝ ደግሞም ስንሰማ ደግሞም ስናወግዝ ቀስ እያለ ነው እንግዲህ ከእግር ጥፍራችን እስከ ራስ ጠጉራችን ድረስ የክርስቶስ ፍቅር የወረሰን የተገዛና የተንበረከክ ነውና ሁሉም እዚህ ያሉ በጠቅላላ ወደ ጌታ የመጡት ዝም ብሎ እንደቀል የመጣ አይደለም። አብዛኛው በጣም አመፀኛ አብዛኛው እንደውም አመፀኛ ይበዛዋል። እዚህ ብሩክ አመፀኛ ነው፣ ዜዶ አመፀኛ ነው፣ ኤርሚ አመፀኛ ነው፣ ዳጊም እስከማጎረስ ቤኒ ሶል ሁሉም አመፀኞች ነበሩ። በቃ ያመፁ ኖ ወግድ እያሉ ድንጋይ ያነሱ በቃ ማለት ሀገርን በአንድ እግር ያቆሙ ነበሩ። ቀስ እያለ የጌታ ፍቅር ሁላችንም አንበርክኮን ነውና እኔም ተስፋ አደርጋለሁ ጌታ ደግሞ አንድ ቀን ሰሙን ከኛ ከወንድሞች አንዱ ያደርጋል። ጸሎታችን ነው ለስሙም ብቻ ሳይሆን ለሁሉም ሰው በተለይ በጌታ ያልሆኑ እነሱ እንዲመጡ ጉጉት ስላለን ሁላችንም በየጓዳችን እናነባለን። ጌታ ይመስገን። እንኳንም ሰሙ ምንድነው የዳግሻዬ መዝሙር ለመስማት ተነሳሳ። እንኳንም ሰሙ፣ እንኳንም አደመጥክ። አሁንም ይብዛልህ። አሁንም ይህ የመስማት ፍላጎትህ እንዲጨምርብህ፣ የመስማት ጉጉትህ እንዲጨምርብህ ጸሎታችን ነው። ግን አንድ ነገር ወቅ እኛ ክርስቲያኖች በጣም ነው የምንወድ፣ በጣም ነው የምናከብር፣ በጣም ነው የምንወድ፣ በጣም ነው የምናከብር። ወቅ ይህን ካልኩኝ ሁላችሁንም ሰላም ብያለሁ። ዳግሻዬ፣ ግርሚ፣ ሶል፣ ዜዶ፣ ብሩኬ፣ ቢናዬ፣ ወንድምነት ከስር ያላችሁ ወንድመቶቼ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም እናንተ ይሁን። ሁላችሁንም ወዳችኋለሁ፣ እጅግ በጣም አድርጌ ወዳችኋለሁ። ተባረኩ። አሜን። ቴንኪው ወንድምነት ቤካዬ፣ ጸጋ ይብዛልህ። እሺ ብርክዬ
ሰላም ብያለሁ ሁላችሁንም። ኤርሚሻ ዳግዬ ስልዋኖስ ያው የሚሉ አካውንት መስለኝ ሰማሁ አልሰማሁም ስታወሩ ግን ወንድሞች ስታወሩ ታች ኮሜንት ሳይ የሆነ ነገር እንደተፈጠረ ገባኝ እና ሰሙ ግርማ ሶል ዜዶ ቤካ ቢና ክርስቲያን ወንድሞች ሁላችሁንም ሰላም ብያለሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ኮሜንት ላይ ያዩት ነገር በጣም በቃ የሆነ ልብ ያሞቃል እና ጌታ ኢየሱስ ክርስቶስ የልባችሁን መሻት ደስታችሁን ይፈጽም። በቃ ሰው ሲድን ማየት እንደሚያስደስታችሁ ነው ያየሁትና ተባረኩ፣ በቃ ተባረኩ። በጸሎትም እዚህ በኮሜንትም ባለው አገልግሎት ሰዎች እንዲድኑ እንፈልግ ከሆነ በዛው ልክ ደግሞ መስራት አለብን ማለት ነው። ግን ያየሁት ነገር በጣም አስደስቶኛል። እጅግ በጣም ነው ያስደሰተኝ። በጌታ በኢየሱስ ስም መሻታችሁ ይፈጸም። ተባረኩ። ወዳችኋለሁ። ሰላሙ ነፋስ ይነፍሳል ከውስጤ ሕይወቴ ነህ የነፍሴ ዝማሬ ያገኘ ከምንጭህ ይረካል እንደ ወንዝ ሰላሙ ይፈሳል። ሰላሙ ነፋስ ይነፍሳል ከውስጤ ሕይወቴ ነህ የነፍሴ ዝማሬ ያገኘ ከምንጭህ ይረካል እንደ ወንዝ ሰላሙ ይፈሳል። ህልውና ሕይወቴ ነው መገኘትህ እኔ አልችልም ከቶ መኖር ያለ አብሮነትህ ያንተ መኖር ሕይወቴን ወስኗል። ልቤ አንተን ይላል። ህልውና ሕይወቴ ነው መገኘትህ እኔ አልችልም ከቶ መኖር ያለ አብሮነትህ ያንተ መኖር ሕይወቴን ወስኗል። ልቤ አንተን ይላል። ልቤ ኢየሱስ ይላል። ልቤ አንተን ይላል። አባቶይ በስም ጸልያለሁ። በባሪያ በነቢዩ በኢሳይያስ አፍ የዛሬ 2700 ዓመት ላይ ለእስራኤል ሕዝብ እንዲህ ብለህ እንደተናገርክ ልጆችሽ ከእግዚአብሔር የተማሩ ይሆናል፣ የልጆችሽም ሰላም ብዙ ይሆናል፣ በጽድቅ ትታንጫለሽ ከግፍም ራቂ ብለህ እንደተናገርክ ጌታ ሆይ ካንተ ስንማር አንተ ስትገባ ሕይወታችንን ስትቆጣጠር ስንፈቅድልህ የእስራኤል ቅዱስ ንጉሳችንና አዳኛችን አምላካችንና አባታችን አንተ ነህ ብለህ በልባችን ፈቅደንልህ እኔ ግን በተቀደሰው ተራራይ ላይ ንጉሴን ሾምኩ እንዳለ ባሪያህ ዳዊት በልባችን ከፍታ ላይ በሕይወታችን ከፍታ ላይ አንተን ስንሾምህ የሰላሙ ንጉስ የእግዚአብሔር ልጅ ኢየሱስ አንተ ወደ ሕይወታችን ከገባህበት ጊዜ ጀምሮ የሰላም ንፋስ ይነፍሳል። በሚናወጥ ዓለም ላይ ሆነ የማይናወጥ ሰላም ውስጣችን አለ። ዓለም የማያየው ዓለም ሊረዳው የማይችለው ዓለምን ብንነግረው እንኳን አንተ በመንፈስህ ካልገለጥክለት በስተቀር ሊቀበለው የማይችለው ሊደርስበት የማይችል እግዚአብሔር የሚፍለቀለቅ ሰላምና ደስታ እንደ ንፋስ የሚነፍስ እግዚአብሔር ልክተኛ እንደሆነ እግዚአብሔር በኢየሱስም ጤናማ የሆነ ያንተ መረጋጋት ያንተ ሰላም ያንተ ሕይወት ያንተ ደስታ ሕይወታችንን ተቆጣጠረ። አባቶይ እናመሰግንሃለን። ጌታ ኢየሱስ አንተ ሕይወታችንን ከፍታ ስትገዛው ይህ ነው በሕይወታችን የተሰማን፣ ይህ ነው የሆነልን፣ ይህ ነው የተረፈልን፣ ይህ ነው የቀረልን። በሚናወጠው ዓለም ውስጥ ሆነን የኑሮ ጉድለትና ማግኘትና ማጣት መውጣትና መውረድ መታመምና መፈወስ ባለበት በዚህ ዓለም ላይ ውስጣችን ግን በአንተ ሰላም ነው። ውስጣችን ግን በአንተ እረፍት አርፏል። እረፍታችን ጌታ ኢየሱስ፣ ሰላማችን ጌታ ኢየሱስ፣ ያረፍንብህ የዘላለም ማረፊያችን ነህ። የዘላለም አምባ መጠጊያችን ሆንከን፣ የዘላለም መመኪያችን ሆንከን፣ የዘላለም መጠለያችን ሆንከን፣ የዘላለም ጋሻችን ሆንከን፣ የዘላለም አባት ሆንከን፣ የዘላለም ዘመድ ሆንከን።
እናመሰግናለን። ክብር ሁሉ ለታላቁ ለስም ይሁን። የሰላሙ ንፋስ በውስጣችን ነፈሰ። አንተን ከተቀበልንባት ከዛች ቀን ጀምሮ፣ አንተን ካወቅኩባት ከዛን ቀን ጀምሮ ሰላሙ ንፋስ ይነፍሳል ከውስጤ። ሕይወቴ ነህ የነፍሴ ዝማሬ፣ ያገኘ ከምንጭህ ይጠጣል፣ እንደ ወንዝ ሰላሙ ይፈሳል። ሰላሙ ንፋስ ይነፍሳል ከውስጤ፣ ሕይወቴ ነህ የነፍሴ ዝማሬ፣ ያገኘ ከምንጭ ይረካል፣ እንደ ወንዝ ሰላሙ ይፈሳል። ሕልውና ሕይወቴ ነው መገኘት፣ እኔ አልችልም ከቶ መኖር ያለ አብሮነት። ያንተ መኖር ሕይወቴን ወስኗል፣ ልቤ አንተን አንተን ይላል። ሕልውና ሕይወቴ ነው መገኘት፣ እኔ አልችልም ከቶ መኖር ያለ አብሮነት። ያንተ መኖር ሕይወቴን ወስኗል፣ ልቤ አንተን አንተን ይላል። ልቤ አንተን አንተን ይላል፣ ልቤ አንተን አንተን ይላል። እናመሰግናለን ጌታ ኢየሱስ፣ የሕይወታችን ንጉሥ ስለሆንክ፣ የሕይወታችን መሪ ስለሆንክ፣ የሕይወታችን አዳኝ ስለሆንክ ቀራንዮ ኮረብታ ላይ ለእኔ ስትል፣ ለዓለም ሁሉ ስትል፣ ለሰው ልጆች በደልና ኃጢአት ስትል የውርደት ሞት ሞትክልን። ነፍሳችንን ከታችኛይቱ ከሲኦል ልትቤዣት መጥተህ ርቀን ለነበርኑ ለእኛም ቀርበው ለነበሩትም ለአይሁዳውያን ሰላምና የምሥራችን ሰበክህ። በስምህ በማመን ንስሐና የኃጢአት ይቅርታን ሰዎች እንዲያገኙ ከኢየሩሳሌም ከተማ የተነደለው የወንጌል እውነት ከፀሐይ መውጫው እስከ መጥለቂያው ድረስ በአራቱም የምድር ማዕዘናት እንዲሰበክ በባሪያዎች በሐዋርያት እጅ ለዘላለም የማይለወጠውን ቅዱሱን ወንጌል በእጃቸው አስይዘህ ላካቸው። እነሱም በወጡበት ምድር ያንተን ጌትነት፣ ያንተን አምላክነት፣ ያንተን አዳኝነት፣ ያንተን ፈጣሪነት፣ ያንተን ርኅራኄ፣ ያንተን ፍቅር፣ ያንተን ጸጋ፣ ያንተን ሰውን መውደድ፣ በጎነትን፣ ቸርነትን፣ ፍቅርህን ለሰዎች ሁሉ በገቡበት ከተማ በደረሱበት መንደር በነገስታት ፊት እግዚአብሔር በታናናሾች በታላላቆች ፊት ሰንሰለት ለብሰው በሰንሰለት ታስረው እጅና እግራቸው በብረት ግንድ ተጠርቆ በወህኒ እንኳን ሆነው ሳሉ ለአንተ ዝማሬን ሲዘምሩ አንተ በዛ እነሱ በሚዘምሩበት ወህኒ ውስጥ ምስጋናን የሚሰዋ እሱ ያከብረኛል፣ ማዳኔን የማሳይበት መንገድ በዚያ አለ ብለህ እንዳልክ ለባሪያህ ለዳዊት እንደተናገርክ ለጳውሎስና ለሲላስ ለነቢዩና ለሐዋርያው በፊልጵስዩስ ከተማ ውስጥ ሆነው ለአንተ ሲዘምሩ ጌታ ኢየሱስ ሆይ አንተ በዛ በመገኘትህ የወህኒው እስራት የወህኒው ደጅ እንደተከፈተ እስራት ሁሉ እንደተፈታ ማዳንህ በምድር ዙሪያ ማዳንህ በአሕዛብ ከተሞች ማዳንህ ከኢየሩሳሌም የጀመረ ከቀራንዮ ኮረብታ የጀመረ የማዳንህ ወንጌል በዓለም ሁሉ ተበሰረ። እኛም ይህንን እውነት ሰማን፣ እኛም ይህንን እውነት አየን። እግዚአብሔር ጽድቁን በአሕዛብ ፊት ገለጠ ተብሎ በነቢያት እንደተጻፈ፣ አዎ የእግዚአብሔር ጽድቅ የእግዚአብሔር ማዳን ሆነህ ራስህ በራስህም ፍቃድ በአባትህም ፍቃድ ከሰማያት መጥተህ በመረጥካት በአንዲት ድንግል ልጃገረድ በኩል ተወልደህ ለበደል ለኃጢአታችን ቀራንዮ ኮረብታ ላይ ለመሰዋት የወደድህ የፈቀድክበት ምክንያት ስመረምር ያገኘኑ ለእኛ በደልና ኃጢአት እኛን ልታድነን ይህንን አድረግ። ስለዚህ ምን እንከፍላለን ጌታዬ? ምን ይከፈልሃል? እልልታ ለአንተ ሲያንስብህ ነው። ዝማሬ ለአንተ ሲያንስብህ ነው። የዘመናችንን ቁጥር ሁሉ ብንዘምርልህ ለአንተ ሲያንስ ነው። ብንሰግድ ለአንተ ሲያንስ ነው። ምን ብናደርግልህ፣ ምን ብንሰጥህ አንተን ደስ ያሰኛሃል? በቅዱስ ቃልህ ራስህ እንደተናገርክ የከንፈሮቻችሁን ፍሬ ምስጋናን ትሰጡ ዘንድ እንደተባለ እናመሰግናለን። ዓለም እየሰማ ዓለም እያየ እብዶች ብንባል ስላንተ፣ ብንናቅ ብንሰደብ ቢተፋብን ስላንተ
ጌታ ኢየሱስ ያደረክልን በእኛ ዘንድ ዛሬም ትኩስ ነው። ለዘላለም ከዓይነ ህሊናችን አይጠፋም። ለዘላለም ይህ ፍቅር ከልባችን ውስጥ አይጠፋም። ውሃ አያጠፋውም። በውጭ የሚመጣ መከራ፣ ስድብና እንግልት፣ የተለያየ ነገር አያጠፋውም። በደም ስራችን የገባ በአጥንታችን መቅኔ ውስጥ ገብቷል። ያንተ መውደድ፣ ያንተን ሰው መውደድ፣ አንተ ሰውን የወደድክበት መውደድ፣ እኔን የወደድክበት መውደድ፣ ወንድሞቼን እህቶቼን የወደድክበት መውደድ፣ ዓለምን የወደድክበት መውደድ ለሰው ልጅ በሙሉ በዚህ ፕላኔት ላይ በመልክና በአምሳል ለተፈጠረ ቻይናዊ፣ አሜሪካዊ፣ እንግሊዛዊ፣ አረባዊ፣ አፍሪካዊ ብለህ ሳትል፣ ጥቁር፣ ቀጭን፣ ወፍራም ሳትል፣ በቋንቋችን በብሔራችን ሳትመርጠን በበቀልንበት ምድር በተገኘንበት ስፍራ በብሔራችን በቋንቋችን ሳትለይ ለሰው ልጆች በደልና ኃጢአት ከምድር ከፍ ብለህ በእንጨት ላይ ተሰቀልክ። ለበደል ለኃጢአታችን ተቸነከረብህ። እኛ ባደረግኑ ግፍ፣ እኛ ባደረግኑ ጥፋት፣ እኛ በሰራኑ ኃጢአት አንተ በእኛ ምክንያት እርግማን ሆነህ ከሕግ እርግማን ልትዋጀን ቀራንዮ ኮረብታ ላይ ለእኛ በደል እንደዚህ ሆንክ። ይህ በውስጣችን ሁሉ ቀን የሚንተከተክ እሳት ነው። የእናቶቻችን፣ የአባቶቻችን፣ የወንድሞቻችን፣ የሚስቶቻችን፣ የእህቶቻችን፣ የአብሮ አደጎቻችን ስድብና እርግማን፣ እንግልት፣ ከቤት መሰደድ፣ መነቀፍ፣ መሰደብ፣ መተፋት፣ መነወር፣ ይሄ ሁሉ ጌታ እግዚአብሔር ሆይ ከአንተ ፍቅር ሊለየን አይችልም። ባሪያ ጳውሎስ እንዳለ ከክርስቶስ ፍቅር ማን ይለየኛል እንዳለ ከፍታ ነው ዝቅታ በሚመጣው ዓለም ነው ወይስ በዚህ አለ? መላእክት ቢሆን የሰው ልጅ ረሃብ ቢሆን ቸነፈር የትኛም ከክርስቶስ ኢየሱስ በእግዚአብሔር ካለ በክርስቶስ ኢየሱስ ካለ ከእግዚአብሔር ፍቅር ሊለየኝ እንዳይችል ተረድቻለሁ እንዳለ አባቶቻችንን የረዳ ያጸጋህ እኛንም ስለረዳን በእናቴ ፊት አላፈርኩብህም። ጌታ ኢየሱስ በአባቴ ፊት አላፈርኩብህም። በአብሮ አደጎቼ ፊት አላፈርኩብህም። አቅም ጸጋ ስለሆንከን ወንድሞቼ እህቶቼ እዚህ ያሉ አላፈሩብህም። አሁንም ያሉ አያፍሩብህም። በትውልድ ፊት አናፍርብህም። የጽድቅ ልብሳችን ነህ። አብሮ አደጎቼ ፊት አላፈርኩብህም። አብሬያቸው በቀደስኳቸው ጋር ሰዎች ፊት አላፈርኩብህም። በሀብታሞች በተማሩ ባልተማሩ ፊት አላፍርብህም። የእግዚአብሔር ልጅ የዳዊት ልጅ አናፍርብህም። አንተ ዝርግፍ ጌጣችን ነህ። አንተ የዘላለም የክብር አክሊላችን ነህ። አንተ የዘላለም ስጦታችን ነህ። ከአብ ዘንድ የተሰጠህን የዘላለም ስጦታ ነህ። መተህ የሰጠህን ውድ ነፍስህን ነው። መተኪያ የሌለው ነፍስህን ነፍስህን ስለ ነፍሴ አኖርካት። ነፍስህን ስለ ነፍሳችን አኖርካት። ከዚህ የሚበልጥ ፍቅር ለማንም የለውም ብለህ እንዳልክ፣ አዎ ከዚህ የሚበልጥ ፍቅር የለህም። ያልሰጠህን ምንም ነገር የለም። የምንኖርበትን ምድር ሰማይና ምድርን በውስጡ ያሉትን ፍጥረታት የፈጠርክ አንተ ነህ። አዝዕርቱን፣ አትክልቱን፣ የሚበላውን፣ የሚጠጣውን፣ የምንተነፍሰውን አየር፣ የምንኖርበትን ምድር ጌታ ኢየሱስ ምን ያልሰራዋለህ? ምን ያልሰራዋለህ? የምንበላቸው እንስሶችን አርደን ብንበላ፣ እንስሶችን ከአዋፍት ዝርያ አርደን ብንበላ፣ ሁሉ ለጥቅማችን፣ ሁሉ ለክብራችን፣ ሰውን መውደድህ ይህንን ሁሉ አደረክልን። ይህንን ሁሉ አደረክልን። በመልክና በአምሳል የፈጠርከውን አዳምን ሳትፈጥረው በፊት እሱ ሳይፈጠር በፊት እነዚህን ሁሉ እጽዋት፣ እነዚህን ሁሉ አትክልቶች፣ እነዚህን ሁሉ እንስሳት ምድር ታውጣ ብለህ ስትል ይሁን በሚል ቃል ጌታ ስም ይባረክ። ይሁን በሚል ቃል ሁሉን ፈጥረህ በመልክና በአምሳል የፈጠርከውን ሰው መጨረሻ ፈጠርከው። ሁሉን ካዘጋጀህልን በኋላ ፈጠርከን። ዛሬ የምንበላው፣ የምንጠጣው፣ የምንተነፍሰው አየር፣ የምንኖርበትን ምድር ሁሉ የሰጠህን ሳይበቃ አባት ሆይ ከኃጢአት በስተቀር እኛን ሆነህ መጥተህ ነፍስህን ሰጠህን። ማንም ነፍሱን አይሰጥም። ነፍስ በምንም አትገመትም። ነፍስ በምንም አትለካም። ነፍስ በምንም አትመዘንም። ክብር ለስም ይሁን አባዬ፣ ክብር ለስም ይሁን፣ ክብር ለስም ይሁን። በእያንዳንዱ ቀን ይህንን ስናስብ አይናችን እንባ ይሞላል፣ ልባችን ምቱ ይጨምራል። ክብር ለስም ይሁን የኔ አባት፣ እናመሰግናለን። ገናንነትና ክብር ሞገስ ከዘላለም እስከ ዘላለም
በዙፋንህ ላይ ለተቀመጥከው ለአባቶቻችን ለአብርሃም ለይስሐቅ ለያዕቆብ አምላክ ለልዑል እግዚአብሔር ለአብና ለወልድ ለመንፈስ ቅዱስ አንድ አምላክ ከፀሐይ መውጫው እስከ መጥለቂያው ድረስ ስምህ በአሕዛብ ስምህ በነገስታት ስምህ በታላላቆች በተናናሾች መካከል እንዲመሰገን በባሪያዎች በነቢያት አፍ እንደተናገርከው ከምድር ዳርቻ ሆነን ለአንተ ስምህን እንድንጠራ እንድናመሰግን ስለፈቀድክልን ስላዳንከን እናመሰግንሃለን። ዛሬም ወደዚህ መዳን የምትጠራቸው አንተን ከልባቸው የሚወዱህ አንተን የእውነት የሚፈልጉህ የእውነት እየፈለጉ ላሉ አንተ በእውነት ለሚፈልጉ ቅርብ ነህ። ተግተው የሚሹ ያገኙሃል። ተግተው ለሚሹ ትገኝላቸዋለህ። የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ራሴንም እገልጥለታለሁ ብለህ እንዳልክ ራስህን ትገልጣለህ። ዛሬም ጌታ ኢየሱስ ክርስቶስ አንተን በማወቅ የዘላለምን ሕይወት እንዲያገኙ ሰዎች ዛሬም የምህረት በር የተከፈትከው የምህረት በር አንተ ነህ። ወደ አብ መዳረሻችን መንገድ አንተ ነህ። ሕይወት የሆንከን አንተ ነህ። ስጋህን የሰጠህን አንተ ነህ። ደምን ያፈሰስክልን አንተ ነህ። በልተን እንድንጠግብ ጠጥተን እንድንረካ የሰጠህን የጽድቅ መብላችን የጽድቅ መጠጣችን የሆነው ደምህና ስጋ ነው። የጽድቅ ልብሳችን የሆንከው አንተን ነው። አንተንም በማመን ሰው ከዘላለም ፍርድ እንዲድን ከዘላለም ሞት እንዲድን ከዚህ ዓለም ዕዳና ኃጢአት ልትገላግለን ነፍስን ስለ ነፍሳችን የሰጠህ አንተ ነህ። ክብርና ምስጋና ለታላቁ ለስሜ ይሁን። ጌታ ኢየሱስ ሆይ አንተን በእምነት በልተን ጠጥተን ረክተናል፣ ጠግበናል። ለብሰንህ በእምነት ሞቆናል። ሀፍረታችን እንዳይታይ የለበስንህ የጽድቅ ሸማችን ሆነሃል። ያደረግንህ የጽድቅ አክሊላችን ሆነሃል። ዝርግፍ ጌጣችን ነህ። እናመሰግንሃለን። ገናንነትና ክብር ከአባትህ ከአብና ከመንፈስ ቅዱስ ጋር ከዘላለም እስከ ዘላለም በዙፋን ላይ ለተቀመጥከው ለአንተ ይሁን። አንተ መሪያችን ነህ። አንተ አምላካችን ነህ። አንተ ንጉሳችን ነህ። አንተ የሕይወታችን ጌታ ነህ። አንተ ረዳታችን ነህ። አንተ የማምለጫ ዓለታችን ነህ። አንተ መጠጊያችን ነህ። አንተ የዘላለም አምባችን ነህ። ክብር፣ ምስጋና፣ ሞገስ፣ ስልጣን፣ ኃይል ከዘላለም እስከ ዘላለም ለአንተ ብቻ ይሁን። እናመሰግናለን። ቀሪ ጊዜያችን በስምህ ባርክልን፣ በጌታ በኢየሱስ ክርስቶስ ያው ስም። እዚህ ውስጥ ያላችሁ ወንድሞችና እህቶች እኔ በዚህ ጌታ ልባችሁ በፍቅር የተሸነፈ ወንድሞችና እህቶቼ ጌታን ለመቀበል በእግዚአብሔር መንግሥት ውስጥ ለመግባት አትዘግዩ። የምነግራችሁ ወንድሞችና እህቶች እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ክፉ ሰው መንገዱን በደለኛም ሐሳቡን ይተው ተብሎ በነቢያት እንደተጻፈ እግዚአብሔር በሚገኝበት ጊዜ መልስ ስጡ። እግዚአብሔር የሰውን ልብ ያሸንፋል፣ በፍቅር ያሸንፋል። ብርቶች ኃያላን ነን የተባሉትን እግዚአብሔር ያሸንፋል። እነ ጳውሎስን በፍቅር ያሸነፈ፣ እኛን በፍቅር ያሸነፈ፣ አንተን አንቺን በፍቅር ያሸነፈ ጌታ ኢየሱስ ለዘላለም ስሙ ይባረክ። እዚህ ውስጥ ሌሎች ሰዎች ብትኖሩ ጌታን ለመቀበል አትዘግዩ። ወንድሜ ሳሙሻ እኔ እግዚአብሔርን ስላንተ እጅግ አድርጌ አመሰግናለሁ። የገባህን ይህንን እውነት ስለገባህ ሰው እግዚአብሔር ልቡን ካልለወጠው በስተቀር ማንንም አይለውጥም። ማንንም አይለውጥም። ታውቃላችሁ፣ የሰውን ልብ የሰራ ሰውን የሰራ እግዚአብሔር ነው። ሰውን የሚለውጥ ማን ነው? እግዚአብሔር ነው ሰውን የሚለውጠው። እግዚአብሔር ነው ሰውን የሚለውጠው። ማን ያስብ ነበር? የጳውሎስን ታሪክ ያነበበ ማን ሲያሳድደው የነበረውን መንገድ እኮ ነው መልሶ የሰበከው። ሲገድል ሲጨፈጭፍ የነበረ ሰው ማለት ነው። ማን ያስባል? ይህን ሰውን ሐዋርያ አድርጎ ሊጠራው ነው ተብሎ ቢባል፣ አስተያየት ስጡ ተብሎ ቢባል፣ በክርስቲያኖች ምርጫ በአማኞች ምርጫ ኢየሩሳሌም ላይ ቢሆን ጴጥሮስ ራሱ አይመርጠውም። ኧረ ይህን ሰውዬ አይኑን እንዳላየው ነው ብሎ የሚለው አይኑን እንዳላየው። ምክንያቱም እስጢፋኖስ ላይ ያደረገውን ያውቃል። ክርስቲያኖች እንዴት እንደሚያሳድድ እንደነበር ኢየሩሳሌም ላይ ያውቃል። ማቴዎስም በዚህ ሐሳብ ላይ የሚሰጠው አጌኒስት እንደሆነ እገምታለሁ። ምክንያቱም ታሪኩን ያውቁታል። ይህንን ሰው እግዚአብሔር አንስቶ ስሜን በአሕዛብ ዘንድ የሚሸከም ለእኔ የክብር ዕቃ እንዲሆን አመለክተዋለሁ አለ። ለእግዚአብሔር ክብር ይሁን። በልባችሁ እግዚአብሔር ሲናገራችሁ
በእግዚአብሔር በክርስቶስ ፍቅር ልባችሁ ሲሸነፍ መልስ ስጡ ለማለት እወዳለሁ። ቅዱስ ዮሐንስ በመልእክቱ ላይ ፍጹም ፍቅር ፍርሃትን አውጥቶ ይጥላል፣ በፍቅር ፍርሃት የለምና ይላል። ፍጹም ፍቅር ፍርሃትን አውጥቶ ይጥላል። እና በጎ ፈቃዳችሁ የሆነ ሰዎች ካላችሁ ልጸልይላችሁ። ኑ ወደ እግዚአብሔር መንግስት በክርስቶስ ኢየሱስ መታረቅን አግኙ። ኑ በክርስቶስ ኢየሱስ ከእግዚአብሔር ጋር ኪዳንን አድርጉ። እናንተ እሱን ለመቀበል ከተዘጋጃችሁ እግዚአብሔር በዘላለም መንግስቱ ሊቀበላችሁ በጎ ፈቃዱ ነው። ምላሽ የሚሰጥ ሰው ካለ በውስጥ መስመር 77 ቁጥር ይጻፍልኝ፣ አገኛለሁ። እዚህ ስናጽፍ ሰዎች እየተከታተሉ እንዴት ወደ ክርስቶስ ትሄጃለሽ? እንዴት ወደ ክርስቶስ ትሄዳለህ? ነውር አይደለም እንዴ እያሉ ሰዎችን እየመለሱ ስላሉ በውስጥ ግን አንድ ማዕት ሰው ነው የጻፈልኝ። በባለፈውም ሳይ እመልስላችኋለሁ። የአንዳንዶቻችሁን ቶሎ ያልመለስኩትኝ በጣም ቢዚ ሆኜ ነው። ሌሎችም ወንድሞች እንዲረዱኝ እድል እየሰጠው ነው። ለፓስተሬም ጭምር እየተነጋገር ነው። ጌታ እግዚአብሔር ይባረክ። ጌታን ለመቀበል የምትፈልጉ ሰዎች፣ እንድጸልይላችሁ የምትፈልጉ ሰዎች ካላችሁ ፕሊስ በጌታ ምሕረት እንለምናችሁ። የእግዚአብሔር መንግስት በመንፈስ ቅዱስ የሆነ ደስታና ሰላም ነው። ይህንን እረፍት፣ ይህንን ደስታ፣ ይህንን ሰላም በልባችሁ እግዚአብሔር ካመጣው ለዚህ ምላሽ ለዚህ እውነት ወይ ለዚህ ደግሞ ፍቅር ምላሽ እንድትሰጡ በጌታ ፍቅር እንጠይቃለን። ተባረኩ። ጸጋና ሰላም ይብዛላችሁ። ፈቃደኛ ከሆናችሁ ምጸልይላችሁ ሰዎች ንገሩኝ። ተባረኩ። እንግዲህ የክርስትና ህይወት በእምነት ላይ የተመሰረተ ነው። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩት ሁሉ ባለጠጋ ነው፣ የጌታን ስም የሚጠራ ይድናል ነው ተብሎ የተጻፈውና አምልጡ ከዘላለም ፍርድ። ወንድሞች እናቶች አምልጡ። ማዳን የእግዚአብሔር ነው። ደህንነት ከማንም ዘንድ አይገኝም። ደህንነት ከእግዚአብሔር ዘንድ ነው። ማዳን የበጉ ነው። ይሄን ነው ብለን የምንለው። ጸጋ ይብዛላችሁ። ሰሙ የምትለው ነገር ካለ ማለት ትችላለህ። አንተ ልስጥህ፣ ከዛ ወደ ወንድሞችም እንሄዳለን። ተባረኩ። ሌሎች ካላችሁ በውስጥ 77 ቁጥር ጻፉልኝ። ጸጋ ይብዛላችሁ። ወረደ ማን ነው? ኔትወርክ ነው ወይስ ምንድን ነው? ኔትወርክ የተለያየ ሰዓት እያስወርደው ነበር። እሺ መጥቷል። ጸጋ ይብዛላችሁ። ተባረኩ። አይ ቲንክ ኔትወርክ መሰለኝ። በጣም የሚገርመው ነገር ምን አለ መሰላችሁ? ትናንት ሲወግረን የነበረ ሰው፣ ትናንት ሲሰድበን ሲያንቋሽሸን የነበረ ሰው ለካስ የሚገፋ ለዚህ ነው። ዛሬ ሁሉም እንዲሰማ ፈልጋለሁ። ትናንት ቆሻሻ ባለጌ ምናምን እንዲህ ሲለን ሲያንቋሽሸን የነበረ ሰው ለካስ የሚገፋን እዚህ ድረስ ነው። ለካስ የተገፋ ነው እዚህ ድረስ ነው። ለካስ የተገፋዋት እዚህ ድረስ ነው። ብዙዎች ተስፋ ቆርጠው ከፈጣሪ ርቀው ሌላ ህይወት ውስጥ ይገባሉ። ለካስ ህይወት ማለት አንዳንዴ ምን አለ መሰላችሁ በጣም ከባድ ነው። ከምትሸከሙት በላይ፣ ከምታስቡት በላይ ክርስትና ለካስ መገፋት ነው። ለካስ ራስን መስጠት ነው። ብዙዎች እግዚአብሔርን ማግኘት ማለት እንደሆነ አያውቁም። አያችሁ፣ ለካስ እግዚአብሔርን ስናገኝ ብቻችንን አንሆንም። ለካስ የእግዚአብሔርን ሰዎች አጠገባችን ይሆናል። እግዚአብሔር ሰላም ነው እና ደስተኛ ነው የምንሆነው። እግዚአብሔር የሌለበት ህይወት በቃ እና መዋረድ ነው። ሰላም የለም፣ መሰደብ ነው።
ያችሁ አንድ ምን አለ መሰላችሁ ለካስ ክርስቶስ የተገፋው የተሰደበው ባዶ አድርገው እርቃኑን የሰቀሉት ለካስ ሕግ አዋቂዎች ናቸው። ሕግ እናውቃለን፣ ቶራና የነቢያትን መጽሐፍ እናውቃለን የሚሉ ከኛ ይልቅ ከኛ በላይ ሕግና ነቢያትን ያውቃሉ ብለው የሚያስቧቸው እነዛ ግብዞች ናቸው። ለካስ ማንም እናውቃለን ብለው ይመጣ ሊቀበላቸው አይችልም። ምክንያቱም እነሱ የሚያስቡት እግዚአብሔር በገለጠላቸው ልክ ሳይሆን የአይሁድ መምህራን ባስተማሯቸው ልክ ነው። ክርስትና እንዲህ አልነበር። ክርስቶስን ማወቅና መከተል እንዲህ አልነበር። እንደነሱ ሐሳብ ቢሆን በጣም የእግዚአብሔር መንግስት የሚወርሰው መጽሐፍ ማንበብ የሚችል ሕግና ነቢያትን የሚጠነቅቅ መጽሐፍትን የሚገልጥና የሚያውቅ እንደዛ ነው። ብዙዎች ከእግዚአብሔር ቃል ይልቅ ብዙዎች ከእግዚአብሔር ድምጽ ይልቅ የሚከተሏቸውን ሰው ማንነት ነው የሚከተሉት። እግዚአብሔርን ማየት፣ እግዚአብሔርን መውደድ፣ እግዚአብሔርን መከተል እውነት ለነፍሳችን ረፍት ነው፣ ሰላም፣ ደስታ። ትናንት በጣም ሰፈር አረግ ነበር። ለምንድን ነው ለምን ነበር? በጣም ቀና ነበር፣ በጣም ታገል ነበር። ምን አለ መሰላችሁ እግዚአብሔር በሌለበት ቦታ ሰላማችሁ ሰላም አይደለም። እንባችሁ ለካስ ይቅርታችሁ እንኳን ፌዝና ነቀፋ ለካስ ይቅርታ የለም እግዚአብሔር የሌለበት ቤት። ሁሉም ይሄ ማስመሰል ይወጣል አይደል? እርካታ የለም። ሁሉም ራሱን እንጂ እግዚአብሔርን ማሳየት አያውቅም። በነገራችን ላይ እንድታውቁ ፈልገው እኔ የማውቀው እግዚአብሔር እናንተን ካላወቃችሁ እኔን ሲኦል ይክተተኝ። እናንተ ያወቃችሁት እግዚአብሔር እውነተኛ ከሆነ እኔ ሲኦል ልግባ። ለካስ ያማል፣ አንዳንዴ ይደክማል። አያችሁ እግዚአብሔርን መፈለግ ከባድ ነው። በጣም ብዙ ሰዎችን በህይወት አይቻለሁ። በጣም ከራሴ ጋር ታገል ነበር። ለካስ እግዚአብሔርን ማወቅ ለካስ ትሁት መሆን ነው። ልባችንን፣ ማንነታችንን፣ ራሳችንን አሳልፈን መስጠት ነው። እግዚአብሔር የሌለበት ህይወት ሰላም የለም። እኔ ብዙ ሰዎች ነው ያለው ዛሬ ክርስቲያን ነኝ ብለው ነገ ሲጨፍሩ ያቸዋል። በጣም እያዘንኩኝ በቃ ልንቆጣጠረው ማንችለው ስሜት የለም። አንዳንድ ጊዜ ማንናገራቸው ስሜቶች ዛሬ ትሁት ይሆንና ነገ ፍጹም እግዚአብሔር ከሚለው ሐሳብ ውጭ ይሆናል። እግዚአብሔርን መምሰል የእውነት ትሁት መሆን ነው። ስለ እግዚአብሔር መኖር ነው መሞት ነው። ሁላችሁም እባካችሁ እግዚአብሔርን እንፈልግ፣ ከራሳችን ጋር እናውራ፣ የነፍሳችንን ጥሪ እንመልከትና ከእግዚአብሔር ጋር ዲስከስ እናድርግ። ያኔ ስናረፍ እውነት
መገፋታችን ሁሉ፣ መሰደባችን፣ መንቋሸሻችን አስባችሁት። ክርስቶስ ከይሁዳ ወገን ሆኖ ሲገፉት የነበረው ይሁዲዎች ነበሩ። ሲሰድቡት የነበሩ፣ ለፍርድ ሲያቀርቡትና ሲሰቅሉት የነበሩ ይሁዲዎች ነበሩ። ልክ ናችሁ አላላችሁም። እናንተ የኔ ወገን ስለሆናችሁ ትክክል ናችሁ አላላችሁ። እሱ በር ነበር፣ ህይወትም ነበር፣ ለሁሉም መልስ ነበር። ለሁሉም አያችሁ፣ የገፋው ሰው ማንም ሰው አልነበረም። ማንንም አልገፋም። እየሞተን እንኳን ህይወትን ይለምንልን ነበር። በስቃያችን ውስጥ ሁሉ ስለኛ ፈውስ ነበር እሱ። በሞታችን ውስጥ ሁሉ ህይወት ነበር። እየሞተ ስለኛ ህይወትን ይሰብከን ነበር። እየቆሰለ ስለኛ ፈውስ ነበር። እየደማ አያችሁ የዘላለም ህይወትን ይሰጣን ነበርና ጉዟችን ክርስቶስን የማይመስል ከሆነ እሱን ማየት የማንችልበት ከሆነ ድካም ነው። እኔ በህይወቴ በጣም የደከምኩ አይነት ሰው ነኝ። በጣም ሲሻለሁ እኔ እግዚአብሔር እንዲያየኝ እፈልጋለሁ። መረጋጋት እፈልጋለሁ። አንድ ቀን ሰላም አግኝቼ ክርስቶስ ቢወስደኝ ደስ ይለኛል። ከዚህ በላይ በሱ ካለ ሰላም ላረፍት በላይ ምንም ነገር የለም። እና ባዶነት ምን እንደሆነ ታውቃላችሁ? ክርስቶስን አለማወቅ ነው። ብቸኝነት ምን እንደሆነ ታውቃላችሁ? እግዚአብሔር የተለየ ህይወት ነው። መራብ ምን እንደሆነ ታውቃላችሁ? ክርስቶስ ማን እንደሆነ አለማወቅ ነውና የእውነት ነፍሳችን እሱን ማትራብ ከሆነ፣ እሱን ማትጠማ ከሆነ፣ ስለሱ ማንኖር ከሆነ ሁላችንም ማችነን። ሁሌ የሚያሳስበኝ ነገር በሞት የት ነው የምሄደው? በዚህ አይነት ማንነቴ፣ በዚህ አይነት ምንነቴ፣ ይሄ ማንነቴ የእውነት እኔ ለእግዚአብሔር ኮምፓተብል ነኝ ወይ? እግዚአብሔር እኔን ማየት ይችላል? ስለ እኔ ሲሞት ህማሙን እያሰብኩ ነው። የእሱን መቁሰል እያሰብኩ ነኝ ወይ? በእርሱ ቁስል እኛ ተፈወስን። እኔ ተፈውሻለሁ። ቁስሉን እያሰብኩ እኔ መፈወስ ችያለሁ። እኔ አልቻልኩም። የእሱ መቁሰል፣ የእሱ ህማሙ፣ የእሱ መገፋትና መገረፍ ለእኔ ሰላም አልነበረም። እና የእውነት ልንገራችሁ እግዚአብሔርን ማየት ከቻለን ያ ትልቅ እረፍት ነው። ስለኛ የሞተው፣ ስለኛ የቆሰለው፣ ስለኛ የደማው አያችሁ እረፍት እንኳን አልነበረው። እርሱ በምድር በኖረበት ጊዜ ስለኛ እያሰበ ነበር። ስለኛ እያሰበ ይገረፍ፣ ይቆሰል፣ ይደማና ይወጋ ነበርና ይሄን ሁሉ ነገር አሁን ስለኔ ሲል ዋጋ የከፈለው እያልኩኝ ማሰብ ካልቻልኩኝ የኔ የነገ ህይወቴ ቁስል እና ነጋችንን ስናይ ክርስቶስን ማየት ካልቻለን፣ በሱ ማረፍ ካልቻለን፣ እርሱ መደገፍ ካልቻለን መኖር ምናችን ነው? ብዙዎቻችን እንዘምራለን ብለን ነገ ስንዘፍን ስንጨፍር እግዚአብሔር ማይወደው ቦታ እየኖርን ያለን። ሁል ጊዜ እኛ ስንጨፍር እርሱ እያለቀሰ ነው እያየን። እኛ ኃጢአትን ስንሰራ ስለኛ እያዘነ ነው። ምክንያቱም የእኛንም መጥፋትና የእኛን ውድቀት የማይወድ አምላክ ሁል ጊዜ ያየናል። ሁል ጊዜ በስስት ጥፉ ብሎ ያልገደለን ይመጣሉ ብሎ ያኖረን በተስፋ የጠበቀን እና ያሳረፈን አምላክ ስለሁላችን መፍትሄና መልስ የሆነን አምላክ በእውነት ስለሁላችን ረፍት ነው። የረፍት የሰላምና የተድላ ደስታ
ሁላችንን በህይወት ሊያኖረን የፈቀደ የወደደ አምላክ በእኛ ውስጥ ስለሚኖር እኛን ስለሚያኖርና ስለኛ ደስታና ሰላምን ስለሰበከን ሁላችንም በሱ ረፍት ስላገኘን ማለት እግዚአብሔርን እናመሰግናለን። ከዚህ በላይ ስለሱ የምናገረው ነገር የለም። ሁላችንም ስለዚህ አመሰግናለሁ። እግዚአብሔር ይስጥልኝ። አሜን። ክብር ለኢየሱስ ይሁን። ሰሙ ከቻልክ ተመለስ፣ አንዴ ከቻልክ ተመለስ። ክብር ለኢየሱስ ይሁን። አንዴ ከቻልክ ተመለስ። ኤርሚያ ያለክ አለ። ቀጥሉ ብሩኬ፣ ቀጥሉ። ወንድምነትም ዳንዬም አለ። ቀጥሉ። ተባረኩ። ቴንክ ዩ። እሺ አንዴ ላስቸግር ኤርሚያ፣ አንዴ ላስቸግር። እሺ ሁላችንም በጌታ ፊት እንንበርከክና ኤርሚ ጸልይለት። በቃ ሰሙም ባለበት ይንበርከክ። እኛ ሁላችንም በጌታ ፊት እንሁን፣ ጌታን እንባርክ፣ ጌታን እናመስግን። ኤርሚ ጸልይለት። ሰሙ ባለበት ሆነ ኤርሚ ጸልይለት። ተባረክ። ሰሙዬ ፍቃደኛ ነህ? ማይክ ዝግ ነው። ፈቃደኛ መሆኑን ተነገረኝ። ጸልይ። ፈቃደኛ ነው ሰሙ? ያ ጸልይ። ጌታ ለመቀበል ፈቃደኛ ነህ? ያ ለእግዚአብሔር ክብር ይሁን። እዚህ ያለን ሰዎች ብሩክዬ እንዳለው ነው። ሁላችን በእግዚአብሔር ፊት ወንድማችንን የረዳ ጌታ እኛን የሚያዳነን እሱ ነው። ሰውን ሁሉ የሚያድን እሱ ነው። እንዴት እንደሚጠራ ያውቅበታል። ኃይለኛ ነው ብርቱ ነው የተባለውን ሰው እንዴት እንደሚለውጠው ያውቃል። ሰሙን ሳስብ እኔ እንደ ጳውሎስ ሐዋርያው ጳውሎስ በመጽሐፍ ቅዱስ ላይ የምናውቀው ህይወቱ ስላለ ልክ እንደዛ ማለት ነውና ምናልባት የጳውሎስ ነፍሰ ገዳይነቱ ካልሆነ በስተቀር ለሃይማኖት ቀናኢ መሆኑን ያለውን ነገር ማለት ነውና እግዚአብሔር ይባረክ። ሁላችን በጌታ ፊት እንጸልይ። ለጌታ ክብር ይሁን። ይህን የንስሐ ጸሎት አብረን እንጸልያለን። እግዚአብሔር ይባረክ። ክብር ለጌታ ለኢየሱስ ክርስቶስ ለአምላካችን ይሁን። እግዚአብሔር ይባረክ። የንስሐ ጸሎት ብዙ ጊዜ ስናጸልይ ሰምተህ ሊሆን ይችላል። ሰሙዬ እግዚአብሔር ነው ጸሎትን የሚያስተምር። ይህን ጸሎት ከኛ በኋላ እንደዚህ ብላችሁ ጸልዩ ብለን ስንል የተጻፈ ጽሁፍ እንደዛ ብለን የምንጸልዩ የተጻፈ በጽሁፍ የተጻፈ ነገር የለም። ጸሎት በእግዚአብሔር መንፈስ በሰው ውስጥ ባደረ በእግዚአብሔር መንፈስ ሰዎች እየመሩ እንደ መጀመሪያ ጊዜ ያጸልዩናል። ከዛ በኋላ ራሱ እግዚአብሔር ጸሎትን ለሰዎች ያስተምራል። ደግሞ ባስተማረንም ጸሎትም ደግሞ እንጸልያለንና እግዚአብሔር ይባረክ። ይህንን የንስሐ ዕድል ስለሰጠ ጌታ ልብህ በጌታ ፍቅር እንዲሸነፍ ስላደረገ ጌታ ኢየሱስ አዳኙን እጅግ አድርገን እናመሰግናለን። ከሰማያት ወርዶ ከድንግል ተወልዶ ለበደል ለኃጢአታችን የሞተው ጌታ ኢየሱስ ዛሬም የሰዎችን ልብ በፍቅር ያሸንፋልና ለእግዚአብሔር ክብር ይሁን። ጌታ እግዚአብሔር ይባረክ። ይህንን ጸሎት ከኔ በኋላ በመጸለይ ሰሙዬ ከጌታ ጋራ ኪዳን ትገባለህ፣ ምሕረት እንዲያደርግልህ በደል ኃጢአትህን ይቅር እንዲል። እኛም ልክ እንደዚሁ ነበር የጸለይ ነው እና ለጌታ ክብር ይሁን። ፈቃድህ ስለሆነ ደግሞ በጣም ደስ ብሎኛል። መቼስ ምን ይባላል ትልቁ ጌታ ዛሬም በስራ ላይ ስላለ ማለት ነው እና ለእግዚአብሔር ክብር ይሁን። ይህን ጸሎት ከኔ በኋላ በማለት ጸልይ። ሰሙዬ ተባረክ። ማይከን ክፈትና እግዚአብሔርን እጅግ አድርገን እናመሰግናለን። ለእግዚአብሔር ክብር ይሁን። ኔትወርክ ነው የሚያስወርደው ወገኖች፣ ኔትወርክ ያስወርደዋል። ኔትወርክ ነው የሚያስወርደው። እግዚአብሔር ይባረክ። ደስ ብሎናል። አንተ ወንድማችን ነህ። እንኳንም እግዚአብሔር ወደዚህ ወደሚደነቅ ብርሃን እንኳንም ጠራህ። ለጌታ ክብር ይሁን። ይህን ጸሎት ከኔ በኋላ በመጸለይ ፍቃድ ከሆነ አብረን እንጸልያለን። እግዚአብሔር አምላካችን ሆይ
እግዚአብሔር አምላካችን ስለዚህ ቀን እጅግ አድርጌ አመሰግናለሁ። ስለዚህ ቀን እጅግ አድርጌ አመሰግናለሁ። እኔ በደለኛና ኃጢአተኛ ነኝ። እኔ በደለኛና ኃጢአተኛ ነኝ። አንተ ግን ጻድቅ ነህ። አንተ ግን ጻድቅ ነህ። ልጅህን ኢየሱስ ክርስቶስን ልከህ ልጅህን ኢየሱስ ክርስቶስን ልከህ ለኔ በደልና ኃጢአት ስለኔ በደልና ኃጢአት ስለ ዓለሙ በደልና ኃጢአት ስለ ዓለሙ በደልና ኃጢአት እንዲሞት ስላደረክ እጅግ አድርጌ አመሰግናለሁ። ስላደረክ እጅግ አድርጌ አመሰግናለሁ። ጌታ በደል ኃጢአቴን ሁሉ ይቅር በለኝ። በደል ኃጢአቴን ሁሉ ይቅር በለኝ። ልጅህ አድርገህ ተቀበለኝ። ልጅህ አድርገህ ተቀበለኝ። ስሜን በሕይወት መጽሐፍ ላይ ጻፈው። ስሜን በሕይወት መጽሐፍ ላይ ጻፈው። ጌታ ሆይ ባውቅም በድፍረት ባላውቅም በስተት የበደልኩም በደልና ኃጢአት በልጅ በክርስቶስ ኢየሱስ ደም ይቅር በለኝ። አባቱ ነኝ። በቅዱስ ቃልህ በቀሪ ሕይወት ዘመኔ ታደገኝ። እንካ ሕይወቴን፣ እንካ ዘመኔን። ከዛሬ ቀን ጀምሮ ኢየሱስ ክርስቶስ የሕይወቴ አዳኝ፣ የሕይወቴ ንጉሥ አድርጌ በፍጹም ልቤ አምኜ በፍጹም ልቤ ተቀብያለሁ። በኢየሱስ ክርስቶስ ስም አሜን፣ 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 አሜን። ሰሙ የቀኝ እጅን ልብህ ላይ ብቻ ጫንልኝ። በጌታ በኢየሱስ ስም ብለህ ልብህ ላይ ብቻ ጫን በእምነት። የተወደደ ቅዱስ አባት እግዚአብሔር የፍጥረታት ሁሉ ጌታ በልጅ በኢየሱስ ክርስቶስ ስም በዚህ ሰዓት ስለ ወንድሜ እጸልያለሁ፣ ስለ ወንድማችን እጸልያለሁ። አባትነት ከሚሰየምበት ከአብ ፊት እንበረከካለሁ ብሎ እንዳለ ባሪያ ጳውሎስ በምድር ዙሪያ ያለን በስም የተጠራን ሰዎች ስለ ወንድማችን በፊትህ ተንበርክከናል። እግዚአብሔር ሆይ በጌታ በኢየሱስ ስም አንተ ነህ ሰውን የምትለውጥ፣ አንተ ነህ የሰውን ልብ የምትለውጥ። ወንድማችንን በእውነተኛ ፍቅር ልቡን ስለነካው፣ ልቡን ስለለወጥከው፣ ልቡ በፍቅርህን የተሸነፈው፣ በሰው አይደለም የተሸነፈው፣ በፍቅርህን የተሸነፈው ጌታ ኢየሱስ እንዴት እንደሚወድህ በእንባ ሲገልጥ እግዚአብሔር ሆይ ሰምተናል። እግዚአብሔር ሆይ ወንድሜን ለእንደዚህ ሕይወት ስለጠራው፣ ወደ ክብር ስለጠራው፣ ወደ ማዳን ስለጠራው እጅግ አድርጌ አመሰግናለሁ። ለሕይወት የሚሆን ንስሐን ስለሰጠው እጅግ አድርጌ አመሰግናለሁ። የሚከታተለውን እግዚአብሔር የትኛውንም የክፋትን አጀንዳ የሰይጣንን ወጥመድ በልጅ በክርስቶስ ኢየሱስ የስም ስልጣን ከዚህ ሰዓት ጀምሮ እንጸልያለን። ሞትን ድል ባደረገ ለማዳን በሚበረታ በልጅ በኢየሱስ ክርስቶስ የስም ስልጣን የወንድሜ ልብ በፍቅር ስለተሸነፈ የትኛውም ካንተ ዓለም ያልሆኑ የክፋት መንፈሳውያን ሰራዊት በስም አድራሻው የተመደቡ የትኛውም የአጋንንት ሰራዊት ከዙሪያው እግዚአብሔር በስምህ ጉልበት ጉም በንፋስ እንደሚበተን የተበተነ ይሁን። ነፍሱን ሊነጥቅ የሚፈልግ ሊገለው የሚፈልግ መንገዱን ሊያጨናግፍ የሚፈልግ የትኛውም የሰይጣን መልእክተኛ ከህይወቱ ላይ በኢየሱስ ክርስቶስ የስም ስልጣን ከዚህ ሰዓት ጀምሮ እንዲነሳ እጸልያለሁ፣ እንዲለቀው እጸልያለሁ፣ ከበባ እንዲበተን በልጅ በኢየሱስ ስም እጸልያለሁ። እግዚአብሔር ሆይ ይህንን ወንድም ለማዳን ጠርተዋል። ገናም ደግሞ ዓለም የሚጠቀምበትን እግዚአብሔር በጌታ በኢየሱስም ያንተን ጸጋና ያንተን ቃል ጨምረበት በመንግስትህ አሳድገህ መንፈስህን ሞልተው ቃልህን ሞልተው እነዛ አባቶቻችን ሐዋርያት ስለ ልጅ ስለ ኢየሱስ ክርስቶስ ሞትና ትንሣኤ ብሎም አዳኝነት ሊመሰክሩ በወጡበት ምድር ሁሉ እየመሰከሩ እንደ ከዋክብት እየደመቁ እንዳለፉ በቀሪ የህይወት ዘመኑ ያንተን ማዳን ከአፉ ሰምተው ሰዎች ይድኑ ዘንድ በጸጋህ እንድትሞላው በቃልህ እንድትሞላው እግዚአብሔር ሆይ በእውነትና በፍቅር እንድታስ
እንድታሳድገው በልጅ በኢየሱስ ክርስቶስም ለታመኑት እጆች ለአንተ አደራ አሳልፌን ሰጠሁ። ሰላሜን እሰጣችኋለሁ፣ ሰላሜን እተውላችኋለሁ ብለህ እንዳልክ ጌታ ኢየሱስ አሁን እጁን በልቡ ላይ ባደረገበት ልቡን ጌታ ኢየሱስ ያንተ ሰላም ይቆጣጠረው፣ ያንተ ፍቅር ይቆጣጠረው፣ ያንተ ጸጋ ይቆጣጠረው፣ ያንተ መንፈስ ይቆጣጠረው። መውጣት መግባቱ በአንተ ቁጥጥር ውስጥ ይሁን። እግዚአብሔር ሆይ ከክፉ ሁሉ ጠብቀው፣ ከራሱ ስተት፣ ከሰይጣን ወጥመድ፣ ከየትኛውም አደጋ በስምህ ጉልበት የተከለለ ይሁን፣ በስምህ ጉልበት የተደበቀ ይሁን፣ በስምህ ጉልበት የተሸፈነ ይሁን፣ በስምህ ጉልበት የተጋረደ ይሁን። እግዚአብሔር ሆይ ለራሱም ስተት፣ ለሰይጣንም ወጥመድ፣ ለክፉ ሰዎችም ምክር ተላልፎ እንዳይሰጥ አቤቱ ጌታ ሆይ ጠብቀው። በጌታ በኢየሱስ ክርስቶስምና ስልጣን ቀኝህና የፊት ብርሃን ይብራለት። መልካሚቱ እጅ ለመልካም በሱ ላይ ትሁን። በሚሰራበት ቦታ ዕውቀትንና ማስተዋልን ጥበብንና ጸጋን አብዛለት። በሚያዩት ሰዎች ሁሉ ፊት እግዚአብሔር የዘላለም አምላክ አቤቱ ጌታ ሆይ ያንተ ሰላም፣ ያንተ መረጋጋት በፊቱ ላይ በህይወቱ ላይ ከማየታቸው የተነሳ ጳውሎስን ምንድነው የለወጠህ ብለው እግዚአብሔር ሰዎች እስኪጠይቁ በኢየሩሳሌም ዙሪያ የነበሩ በደማስቆ የነበሩ በምኩራብ የነበሩ ሁሉ መለወጡን እስከማያምኑ ድረስ እግዚአብሔር በሱ ላይ ህይወትን ለውጥ እንዳደረከለት በጌታ በኢየሱስ ክርስቶስም በወንድማችንም ላይ እንደዚህ ይሁን። መልካሚቱ እጅ ለመልካም በሱ ላይ ስለሆነች ተመስገን፣ እናመሰግናለን። በቅዱሱ ብላቴና በኢየሱስ ክርስቶስ ሕያው ስም ጸለይን። አሜን 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 አሜን። ቴንኪው ሰሙሻዬ፣ ጌታ እግዚአብሔር ይባረክ። እንወድሃለን ብራዘር፣ እንወድሃለን። እዚህ ያሉ ወንድሞች ፍቅራችሁን ግለጡለት። ተባረኩ፣ አጋይብዛላችሁ። ወንድምነ ዳኒ የቤቱን ምራው። ቴንኪው። እሺ ወንድምነት ጸጋ ይብዛል። ሰሙዬ ደስ ብሎኛል በጣም። እንኳን እግዚአብሔር ረዳ። ከመጀመሪያ ጀምሮ ነው የምንተዋወቀው። እግዚአብሔር በዚህ ጎዳና ላይ እንኳን ረዳ፣ እንኳን አገዘ። በቃ ሰዎች ኢየሱስን ሲያዩ በክርስቶስ ኢየሱስ ፍቅር ሲነኩ እንደማየት በቃ ደስ ብሎናል። በቃ ያንተ መለወጥ፣ ያንተ መቀየር፣ ወደ ክርስቶስ ኢየሱስ መምጣት ለብዙዎች በር እንደሚከፍት አምናለሁ። አንተ ጋር ብቻ የሚቀር ጉዳይ አይደለምና ከዚህ በላይ ጌታን ተረድተኸው፣ ከዚህ በላይ አውቀኸው፣ በእውነተኛው ፍቅሩ ተይዘህ ደግሞ ለብዙዎች የምትተርፍ ሰው እግዚአብሔር እንዲያደርግህ የወንድምነት ጸሎት ላይ አሚን ብዬ ተስማምቻለሁ። እግዚአብሔር በዘመናት ሁሉ ተጠቅሞ አንተን በቀሪ ዘመን ሁሉ የእሱን ፈቃድና የእሱን ስራ የምትሰራ ድንቅ አገልጋይ እንዲያደርግህ፣ ለቅናት የምትጮኻቸው፣ ለቅናት የምትቃጠለውን ያንን መቃጠል ግን በክርስቶስ ኢየሱስ በእውነተኛው የጽድቅ መንገድ ላይ ሆነ ለእግዚአብሔር ሐሳብና ፈቃድ እንድትኖር ምኞቴ ነው። እግዚአብሔር ከዚህ በላይ በፍቅሩ ይንካ፣ ከዚህ በላይ በፍቅሩ ያቃጥልህ፣ ከዚህ በላይ በጸጋው እውነት አንተን ልብህን ይለውጠው ብዬ አምናለሁ፣ ጸልያለሁ። አይ ቲንክ ለእኛ አሁን የጸሎት ርዕስ ነው የምትሆነው። እግዚአብሔርን አመስግነን ጌታን ባርከ ነው የምንተወው ጉዳይ ነው ብዬ አላምንም። እኔ ግን አሁን ትላንት ይጸልዩልህ ስላንተ ያነቡልህ የነበሩ በጣም ብዙ ሰዎች እንደነበሩ አስታውሳለሁ፣ አስባለሁ። ስላንተ ያነቡልህ የነበሩ በጣም ብዙ ሰዎች እንደነበሩ አስታውሳለሁ፣ አስባለሁ። ስላንተ ያነቡልህ የነበሩ ሴና ተመልሰሽ ነይ፣ ግን ኔትወርክሽን አስታኪው። ተመልሰሽ ነይ። እሺ ቴንኪው ወንድም ነው፣ ቀጥል። እሺ ወንድምነት እና አሁን የገና የጸሎት ርዕስ ነው የምንጀምረው። እኔ አሁን ነው የምንጀምረው። እግዚአብሔር ከዚህ በላይ እንዲረዳ እንዲያግዝህ፣ እግዚአብሔር አቅም እንዲሆን እንዲያበረታ፣ የመዳን ተስፋ ከዚህ በላይ እንዲበራልህ ጸሎት ርዕስ ለእኔ አሁን ነው የምጀምረው፣ ከዚህ በላይ ማለት ነው። እና ብዙ ሰዎች ይጸልዩልህ እንደነበረ አስባለሁ፣ አውቃለሁ። ግን በቃ አሁን ደግሞ የበለጠ ለአንተ መጸለይ አለብን፣ በጌታ ፊት መሆን አለብን። ይህንን እንደዛ በደንብ ይሰማኛልና ግን በጣም ደስ ብሎኛል። በቃ ሁላችን የመጣ ነው በዚህ መንገድ ነው። በቃ ትላንትና ላይ ታወስ የትላንትና መንገድህን እግዚአብሔር ላይ አስታውሰው፣ በህይወት ላይ አዲስ እርምጃ እግዚአብሔር ጀምሯል፣ አዲስ ምዕራፍ ጀምሯል። እና ክብር ለእግዚአብሔር ይሁን። በቃ ለጌታ የምትቃጠልበት ዘመንን ሁሉ ከእሱ ጋር የምታሳልፍበት አዲስ የህይወት ምዕራፍ እግዚአብሔር ሰጥቷል።
በጣም በጣም ደስ ብሎኛል። ጌታ ይባረክ። ምናልባት ሌሎች ወንድሞችም እህቶችም የሚጨምሩት ሀሳብ ካለ ለነሱ እድል ሰጣለሁ። ጸጋ ይብዛል ብራዘር። ተባረክ ወንድምነት፣ ጸጋ ይብዛል። ቢኒያ የሺ ትቀጥላለህ። ሴና እንትን ኔትወርክሽ ምንድን ነው? የካናዳ ኔትወርክ አይመስልም። አስተካኪውና እኔ ከእንደገና እህትየው ጸጋ ይብዛልሽ። ኦኬ ቀጥል ቢኒያ፣ አንተ መሰልክ የከፈተ። እሺ ሰሙዬ እንግዲህ ያው ኮንግራቹሌሽንስ፣ ጌታ እንኳን ለዚህ ቀን አበቃ። የሰው ልጅ በቃ ትልቁ ሊወስነው የሚገባው በህይወት ዘመኑ እያለ ትልቁን ውሳኔ ይወስናል። ባለጠግነት፣ እውቀት፣ ኃይል ቢኖረን፣ ሃይማኖት ቢኖረን ሰው የነፍሱን ቤዛ ወይንም ለነፍሱን የተቤዣትን ካላገኘ ምንም አይጠቅመው። ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? ስለ ነፍሱስ ቤዛ ምን ይሰጣል የሰው ልጅ? ነፍሱን ግን የተቤዣትን ያገኘ ቀን በቃ ያ ነው እልልታው፣ ያ ነው ደስታው፣ ያ ነው እውነተኛ ህይወቱ። እና በቃ ከነፍስ ቤዛ ጋር ስለተገናኘ፣ ከተቤዠ ጋር ስለተገናኘ፣ የእግዚአብሔር ልጅ ስለሆንክ ለእኔ በቃ you have no idea ልቤ እጅጉን ሐሴት አድርጓል። ደግሞ ለጌታ ቤት ያለ ያ ቅናት በእውነት በእውቀትና በጥበብ በእግዚአብሔር መንፈስ ታግዞበት የምትሰራው ስራ ይኖራል ብዬ አምናለሁ። ወደፊትም እንጸልይላለን። ጸጋ ይብዛልህ። እጅጉን ደስ ብሎናል። በጌታና በኃይሉ ችሎት የቀረውን ዘመንን ሁሉ ተበረታ ዘንድ ደግሞ እንጸልይላለን። ጌታ ደግሞ አደራ ለማይበሉ ለነዛ ለጌታ እጆች ደግሞ አሳልፈን እንሰጣለን። እግዚአብሔር ካንተ ጋር ነው። እግዚአብሔር በቃ ዘመንን ሁሉ አንዴ በወደደ በዛ ፍቅር ሁል ጊዜ እንደሚወድህ እናውቃለን። ምክንያቱም የወደዳቸው ለዘላለም ወደዳቸው። በቃ አንድ የወደዳቸው ለዘላለም ወደዳቸው እንደተባለ እንደዚሁ ደግሞ አንተ የተያዝክበት የተወደድክበት ይሄ ፍቅር የዘላለም ፍቅር ነውና በቃ ስላንተ እኔ ሐሴት አድርጌያለሁ እግዚአብሔር በሚያውቀው እና ደስ ብሎናል። ኮንግራቹሌሽንስ። ትልቅ ውሳኔ ነው። እግዚአብሔር ዘመንን ሁሉ ይባርክ። ጌታ ደግሞ አደራ የማይበሉ እነሱ እጆች ደግሞ ይዘውሃል። እግዚአብሔር ደግሞ በዘመንህ በመንገድህ ሁሉ ይጋርዳል፣ ይጠብቃል። ጌታ ይባርክ። እኛም ደግሞ እንጸልያለን። እንደዚሁም ደግሞ የጌታን ቃላቶችንም እውነተኛውን የእርሱን ቃል ደግሞ በመማር እንደዚሁም በመንፈሱ በጌታና በኃይሉ ችሎት በመበርታት ዘመንህ እንደዛው ይለቅልህ። ጌታ ስሙ ይባረክ። እንወዳለን። ጸጋ ይብዛልህ። ተባረክ ወንድምነት። ቴንኪው። ጸጋ ይብዛልህ። ኦኬ እግዚአብሔር ይባረክ። ሳሙዬ እሺ ቀጥል። እኔ ስለ ሴና ላወራ እፈልጋለሁና እኔም ለእሷ ላወራ ነበር። ቀጥልክ። ሴና ከክርስቶስ የተለየ ነፍስ የላትም። አቴኒ ታይምቲ ማለትም እንለያት ብንላት ሌላ ቦታ ምንወስዳት እንኳን ህይወቷ ያ ነው። ያው አብረን ነው እኔና ሴና ዛሬ የምንገባውና ኧረ ቆይ ሰሙ ቆይ እኔና አንቺ አውርተናል። ዝም በይ ቆይ ዝም በይ። በእውነት እኔ ጌታን አልተቀበልኩም። እኔ አሁንም ሙስሊም ነኝ። እኔ ሙስሊም ነኝ አሁንም። እሺ ተረጋጊ። አሁንም ሙስሊም ናት፣ ክርስቶስን የምታምን። ያው በነገራችን ላይ ምን አለ መሰላችሁ፣ በህይወታችን ምንም አይነት ዋጋ ልንከፍል እንችላለን፣ ግን ከፈጠረና ከወደደን አምላክ መራቅ አንችልም። ዋጋ ብዙ ልንከፍል እንችላለንና ዋጋ ከከፈለልን በላይ ምንም መሆን አንችልም።
ምንም በራሳችን ልንወስን አንችልም። ከወሰንንልና ካከበረን ከጠራንና ከወደደን በላይ ነው። ጥሪያችን ዝም ብሎ አይነት ጥሪ አይደለም። ዋጋን የምንቀበልበት አይነት ጥሪ ነው። ዋጋን የምንቀበልበት አይነት ጥሪ ምንድነው ስንል ቤዛነቱ ነው፣ ካሳው ነው። ይሄ ሪንፎርስመንት ምንለው እንደ ሰው ያለ ወይም ምድራዊ ሰዎች እንደሚያስቡት አይነት ሪንፎርስመንት አለ። የሱ ሽልማት ፖዚቲቭ ሪንፎርስመንት ምንለው ፖዚቲቭ የሆነ ሪንፎርስመንት ነው። ያም ምድራዊ የሆነ ማንነት አይደለም፣ ነጋችን ብቻ አይደለም፣ ዘላለማችን በእርሱ ያለ ክብር፣ በእርሱ ያለ ባለጠግነትና እርሱን ወደ መምሰል ማደግ፣ እርሱን ወደ መምሰል ህይወት መሻገር ነው። እና በጣም የሚገርማችሁ ነገር ሌላ ነገር አይደለም። አወራት ነበረ እዚሁ ሴና አንዳንዴ ምን አለ መሰላችሁ ልንናገር እንችላለን፣ ግን በውስጣችን የሚጮህ ድምጽ አለ። ያ ድምጽ ደግሞ ክርስቶስ ነው። ያ ድምጽ ደግሞ ሁሉን የሚያድን፣ ሁሉን ላይ ያዳነ፣ ለሁሉ ዋጋ የከፈለ፣ ሁላችን ነፃ ያደረገ፣ ከባርነት እስራት ቀንበራችንን ያራገፈ፣ ነፃ ያደረገን፣ ሁላችንም በሁለት እግራችን ቆመን ያያችሁ የደስታን ዝማሬ እንድንዘምር ሞትን የረገጥንበት ትንሣኤን ያየንበትና ህይወትን የቀመስንበት ያ እሱ ክርስቶስ ነው። ሌላ ማንም የለም። ከዚህ የበለጠ ህይወት እንግዲያስ ማን ሊሰጠን ይችላል? የእውነት ነው። ትናንትናን አየን አሻግረን ዛሬ እንኖርንበት ነገን አሻግረን ልንመለከት ብንችል የምንመለከተው ከሱ ውጪ ማንም የለም። ከሱ ውጪ የምናየው ህይወት ሞት ነው። ሞት ብቻ፣ የዘላለም ህይወት የለም። ነገን ክርስቶስን አሻግሮ ማይመኝና ነገ በክርስቶስ ማይኖር እሱ ሞት ነው። ሞቷል። ኦል ኢን ኦል እርሚዬ ልወጣ ነውና ኦኬ እሺ። እና ምን ለማለት ፈልጌ ነው፣ አይ ያው ከሰሙ ጋር እንታወቃለን። ሰሙ በጣም ወዳጄ ነው፣ ጓደኛዬ ነው። እና ለእሱ አይደለም ያስገባሁሽ፣ ከሰሙ ጋር ማን እንደምትታወቀው እናውቃለን። እኔ አንድ ጥያቄ ሴና፣ እሺ ቆይ አንዴ፣ እሺ ካነሴ ሳምቲንግ አንዴ፣ እሺ። እና እኔ ሰሙ ጌታን ስቀበል አይ ገርሞኝ ነው ማለት እኔ እንደዚህ አልጠበቅኩም። እና እኔ ማመን አቅቶኝ ነው ላይክ ማለት ሰሙ ከልቡ ነው ወይ እርግጠኛ ነው ሰሙ? እኔ እንጃ። እና ብቻ ያው ምንም ማለት አልችልም። ይመቸው። እሺ እና እኔ አሁንም ሙስሊም ነኝ። እሺ ከእስልምና አልወጣሁም። እርሚ እሺ እኔ ልመልስልሽ። ሳሙዬ አንዴ ተመልስላታለህ። ያንተን ጥያቄ አንተ ነው የምትመልሰው። ከመውጣትሽ በፊት ሴና ማይክሽን ክፈችና ኢየሱስ ለአንቺ ምንሽ ነው ወይስ ማን ነው? እሺ ኢየሱስ ለእኔ ሰው ነው፣ የማርያም ልጅ ነው። ያው እኔ መመሪያዬ ቁርአን ነው፣ ነቢይ ነው፣ መልእክተኛ ነው፣ መሲህ ነው። እሺ ከሆነ ወር በፊት በውስጥ ተደዋውለን ጸልይ ብለሽ ነበራል? አዎ ማለት እኔ ማንኛውም ፕሮቴስታንት ያው እኔ ጥሩ ነገር ካሳየኝ ችግር የለብኝም ማለት እኔ ጸልይ ብለሽ ነበር አይደል ሴና? አዎ ግን እኔ ከእስልምና አልወጣሁም። ቆይ እኔ ያልኩሽኝ ጸልይ ብለሽ ነበር አይደል? አዎ እንዴ እሱማ ብዙ ፕሮቴስታንት እንጸልይልሻለን ምናምን ስለምትሉ እኔ ልጸልይልሽ ብዬ አልጠራሽም። ጸልይ ብለሽ ነበር አይደለ? አዎ ብያለሁ። ምን ጥያቄ አለው? ያው በኔ ኢየሱስ ደውለ እንዳዘንክ ምናምን ስትነግረኝ ከዛ በቃ አንተን ለማረጋጋት ብዬ ያው በሳቱ በጣም ብዙ ፕሮቴስታንቶች ደውሎ እነ ዶክተር ምናምን ደውሎ ስላወሩኝ በቃ እናንተን ለማረጋጋት ብዬ አሁንም ከኢየሱስ አልራኩም ምናምን ነገር አለ አይደል? እንደዛ ለማለት እንጂ እኔ አሁንም ሙስሊም ነኝ። ንስሐ ስትገቢ ንስሐ አስገባኝ ብለሽ የንስሐ ጸሎት ሳትጸልይሽ
ኢየሱስ ሰው ብቻ ነው ብዬሽ አልነበረም ያልኩሽ አይደል? ኦኬ ለራስሽ ተውልሻለሁ። የአብን ልጅ ኢየሱስን ደጋግመሽ ሰቅለሽዋል። ብድራትሽ ግን በዚሁ በምድር ላይ ነው የምትከፊው እህቴ፣ በዚሁ በምድር ላይ ነው የምትከፊው። ሴና ልብ ብለሽ ስሚኝ፣ ወርደሻል። ታውቂያለሽ ምን ብለሽኝ እንዳልሽኝ። ጸልይልኝ፣ ንስሐ አስገባኝ፣ መመለስ ፈልጋለሁ፣ ጌታዬን ክጀዋለሁ፣ ክርስቶስን ክጀዋለሁ ብለሽ ማለት ነው። ትናንትና በነበረው ፕሮግራምሽ ላይ ሰዎች ሪካርድ አድርገው ልከውልኝ ነበር። ክርስቶስን መካዴ እንደ እሳት ያንገበግበኛል ብለሽ ነበር። በጣም ተቅበዝብዘሻል። ጌታ የንስሐ ሕይወት እንደገና እንዲሰጥሽ ጸልያለሁ። ካልሆነ ግን እመኝኝ አልኩሽ፣ ሳትቀጪ አትቀሪም። በእግዚአብሔር ማለት ነው፣ በራሱ በክርስቶስ 1200 ሰው እየሰማችሁ እዚህ ያላችሁ ሰዎች ሳትቀጪ አትቀሪም። ሴና በራሱ በክርስቶስ ነው የምትቀጪው። በራሱ በክርስቶስ ዓለም እየሰማ ይኸው እናገራለሁኝ። በልዑል እግዚአብሔር መንፈስ ሆኜ እናገራለሁ። ሳትቀጪ አትቀሪም። ንስሐ ባትገቢና ባትመለሺ ማሬም ብለሽ ካላች ሳትቀጪ አትቀሪም። እህትየው ብዬ እንዳልኩሽ በድሮ ነው የምነግርሽ። የፈለግሽው መሆን ትችላለሽ። እንኳን ሙስሊም አይደለም ሰይጣን መሆን እፈልጋለሁ ብለሽ ካልሽ መሆን ትችላለሽ። ግን ከወር በፊት ራስሽ ደውለሽ ንስሐ አስገባይ ብለሽኝ ንስሐ አስገብቼሽ ለማንም እንዳትናገር ብለሽ አሁን መልሰሽ እንደገና ደግሞ ትናንትናም እያለቀሽ ነበር። ትናንትናም ክርስቶስን ክጄው እያልሽ በቤትሽ እንደ እግር እሳት ሆኖብኛል እያልሽ ነበር። አሁን መተሽ ደግሞ ክርስቶስ ማለት አንድ ተራ ሰው ነው ብለሽ ስትይ እሱም ሰምቶሻል፣ እኛም ሰምተንሻል። እኔ ግን እንደ አገልጋይ ለሕይወት የሚሆን ንስሐን እግዚአብሔር እንደገና እንዲሰጥሽ እለምናለሁኝ። እምቢ ብትይ ግን የረገጥሽው የእግዚአብሔር ልጅን ደም ነው ያክፋፋሽው። የተናገርሽው በአንድ ተራ ሰው ላይ አይደለም። ኦኬ አምላክ ሰው በሆነው በዳዊት ልጅ በእግዚአብሔር ልጅ ላይ ነው የቀለድሽው። ሳትቀጪ ግን አትቀሪም። በራሱ በእግዚአብሔር ነው ቅጣቱ ይመጣብሽ። ጻፊና ያዥ እህትየው፣ በሕያው አምላክ ፊት እኔ እግዚአብሔር አገልጋይ አይደለሁም። ሳትቀጪ አትቀሪም። ንስሐ ባትገቢ በደንብ ነው የምትቀጪው። ይኸው 1200 ሰው ይሄንን ያዙ። ሰው አይደለም የሚቀጣሽ፣ ራሱ እግዚአብሔር ግን ይቀጣሻል እህቴ። ይህን እውነት ልነግርሽ ነው እንድትገቢ ያደረኩሽ። ያው ቶሎ ተፈትልከሽ ሄደሻል። መሄድ ትችያለሽ እህቴ እና ጨርሻለሁ። ቴንኪው። ኦኬ ወገኖች፣ ብርቅ ይቀጥሉ። ወደ ዋና ጉዳያችን። ምንም ወንድምነት ሰሙ ያትመልስላት ተዋት። እሺ ወንድምነት፣ ምናልባት ይህ አጋጣሚ ለሌሎች የመዳን ሞመንት ቢሆን ምናልባት በውስጥ ከጌታ ጋር እየታገሉ እውነት የሰሙ ሰዎች ዛሬ ነገ እያሉ ያልወሰኑ ሰዎች ይኖር ይሆን? ምናልባት ንስሐ ጥሪ ብናደርግ ቅድም አድርገናል። በውስጥ መስመር እንዲያገኙ ቅድም አድርገናል። ዘግይተው ግን የገቡ ሰዎች ካሉ በውስጥ መስመር ሊያገኙ ይችላሉ። ኢየሱስ ክርስቶስ የኔ የናንተ ያንቺ ያንተ የኛ መቀለጃ እንዳይመስላችሁ። እሺ እሱ ማለት አንድ ተራ ፍጡር ሰው ብቻ ነው ብላችሁ ብታስቡ እንዳይመስላችሁ። ሲበቀልም ያቀበታል። ከኃይሉ ክብር ርቃችሁ በዘላለም ጥፋት የምትቀጡበት የእቶነ እሳት ዲን ያለበት ድቅድቅ ጨለማ ለዘላለም ተዘጋጅቶላችኋል። እሱን መካድ ማለት አምላክነቱን መካድ ማለት ሰውነቱን መካድ ማለት እንዲህ ዝም ብሎ ራሳኮ እንደመሄድ እንዳይመስላችሁ። ሳትቀጡ አትቀሩ። በክርስቶስ ደም ላይ የምትቀልዱ፣ በክርስቶስ አምላክነት ላይ የምትቀልዱ ማለት ነው። ይሄን ነው በዘመናችን ያየኑ። እግዚአብሔር አምላክ ይባርክ። ብርኬ ይቀጥል። ቴንኪው ወንድምነት ዳኒ የቤቱ ምራው። ብርኬ ይቀጥል። ኢየሱስ ይሁን። ዛሬ ልዩ ቀን ነው። በኢየሱስ ክብር ለኢየሱስ ይሁን። ሰሙ ቅድም ሲናገር እናንተ የተከተላችሁትን አምላክ ተከትዬ ሲኦል ልግባ አለ። በጣም የሚገርመው እኔ ያው ወደ ጌታ ከመጣው 3 ዓመት ሆኖኛል። አሁን 3 ዓመት ከ6 ወር አካባቢ ማለት ነው። በዘመኔ እርግጠኛ ሁኜ የማውቀው በክርስቶስ ኢየሱስ ብቻ ነው። አሁን እየተነፈስኩ እንዳለሁኝ እርግጠኛ ላልሆን እችላለሁ። በኢየሱስ ግን ከምንም በላይ እርግጠኛ ነኝ። የዘላለም ሕይወት እንደሰጠኝ፣ እንዳሳረፈኝ፣ ልጁ እንዳረገኝ፣ በክርስቶስ ኢየሱስ እግዚአብሔር አብ ልጄ ብሎ እንደጠራኝ እርግጠኛ ነኝ። የዘላለምን ሕይወት
እግዚአብሔር ሰጠኝ በልጁ በክርስቶስ ኢየሱስ። ከስሜ በላይ ከኔነቴ በላይ እርግጠኛ መሆኑን በአምላኬ ነው። ለመጀመሪያ ጊዜ በህይወቴ እርግጠኛ ሆኜ የማውቀው በኢየሱስ ክርስቶስ ብቻ ነው። በኢየሱስ ክርስቶስ ብቻ ማለት ነው። ብዙ ጊዜ ተናግሬያለሁ ያሳለፍኩትን ህይወት። በኢትዮጵያ ኦርቶዶክስም የነበረኝን ነገር ተናግሬያለሁ። አንድ ምስክርነት አልነበረኝም ያን ሁሉ ገዳም ስዞር። ኢየሱስን ሳገኝ ግን ቅዱሱ መንፈስ አንተ ልጄ ነህ አለኝ። ልጄ ነህ አለኝ። አርፈሃል። የክርስቶስ ኢየሱስ ደም ንጹህ አደረገ። በክርስቶስ ኢየሱስ ደም በእግዚአብሔር አፍ ፊት ነውር አልባ ሆንክ አለኝ። ይህም ምስክርነት አገኘሁኝ በኢየሱስ ስም። አሁን እኛ የተከተልነው አምላክ ረፍት ነው፣ የዘላለም ህይወት ነው። ልጄ ብሎ የሚጠራ ምስክርነት ያለው አምላክ ነው፣ ሕያው አምላክ ነው። በጣም የሚገርመው እኛ የምናመልከው አምላክ አስፈሪ ንጉስ ብቻ አይደለም፣ የቅርብም ወዳጅ ጭምር ነው። የቅርብ ወዳጅ ነው፣ የኛ ነው። የኛኑ ስጋን የያዘው የኛ ወገን ሆኗል። የሚራራ ሊቀ ካህን ነው። ድምጹን እንሰማለን፣ የአባታችንን ድምጹን እንሰማለን። በዚህ ዓለም የሚኖሩ እንቁዎች አድርጎናል። በቃ እኛ ይሄን የተከተልነው አምላክ። አንተም ዛሬ ኪዳን ያረክው ሰሙ ከዚህ አምላክ ጋር ነው፣ እረፍት ከሆነ አምላክ ጋር የማይጥል እጅ ይዞሃል። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። በቃ እርግጠኛ የምንሆነው በዘመናችን በሀብታም ቤተሰብ አይደለም እርግጠኛ ልንሆን የምንችለው፣ በባለስልጣን ዘመዶቻችን አይደለም እርግጠኛ ልንሆን የምንችለው። በያዘን እጅ ግን እርግጠኛ ነን። የኢየሱስ የማይዝል ክንድ ይዞናል። ይሄ ክንድ ነው ዛሬ ያዘክ። እግዚአብሔር በክርስቶስ ኢየሱስ ልጄ ብሎ ጠራክ። ይሄ ረፍታችን ነው። ይሄ ድል ያረግንበት ነው፣ ድል ያረግንበት ነው። ክብር ለኢየሱስ ይሁን። እጅግ በጣም ዛሬ ተደስቻለሁ። እጅግ በጣም ነው ደስ ያለኝ። ይሄን ከማየት በላይ የሚያስደስት ምንም ነገር የለም። ምንም ነገር የለም። ምንም ብትጠሩልን ማለት ነው። ሰዎች ሲያርፉ እንደማየት የሚያስደስት ነገር የለም። ታች ኮሜንት ላይ ያየው ነበር ወንድሞች ሲጽፉ የነበሩትን ማለት ነው። እኛም የሆነ ሰዓት ልክ እንደነሱ ነበር ምንጽፈው። ሰሙም ከሆነ ጊዜ በፊት እንደነሱ ይጽፍ ነበር። እነሱም በጊዜያቸው ይመጣሉ። ክብር ለኢየሱስ ይሁን። ይሄ ቃል በእነሱ ላይ ይሰራል። እነሱም ጊዜያቸውን እየጠበቁ ዛሬ ኮሜንት ላይ እየሳቁ ያለው ልጆች በጊዜያቸው ይመጣሉ፣ አይቀሩም። እግዚአብሔር ልጆቹን በፉጨት ነው የሚጠራው። በቃ ይመጣሉ። ከኛ ጋር አብረው በክርስቶስ ኢየሱስ ፍቅር በእንባ ይታጠባሉ። እግዚአብሔር ይሄን ያደርጋል። ታማኝ አምላክ ነው። እጅግ በጣም ደስ ብሎኛል ዛሬ፣ እጅግ በጣም ደስ ብሎኛል። ደስ ካሉኝ ጥቂት ቀናቶች መካከል አንዱ ነው ይሄ። እጅግ በጣም ነው የምወድ። ተባረክ። በክርስቶስ ኢየሱስ ወንድሜ ሆንክ። ከዚህ በላይ የሚያስደስት ነገር የለም። ተባረኩልኝ። ኤርሜ የጌታ ዘመንን ይባርክ። እዚህ ውስጥ የምታገለግሉ ሰዎች፣ ታች ያላችሁ ወንድም እህቶች፣ አብራችሁ የቆማችሁ ሰዎች፣ አብራችሁን የምታገለግሉ ጌታ ዘመናችሁን ይባርክ። ከዚህ በላይ ክፍያ የለም። ከዚህ በላይ ደሞዝ የለም። በቃ ይሄ ነው በቃ ክፍያችን ማለት ነው። ሰዎች ወደ ጌታ ሲመጡ ማየት። ሌሎች ደግሞ አላችሁ እኮ እየሰማችሁን ነው ዛሬ ኃጢአት የሚወቅሳችሁ ሰዎች፣ በተለያየ ስፍራ ያላችሁ ኃጢአት ውስጥ በኩነኔ ውስጥ ያላችሁ ሰዎች፣ ነገን ስታስቡ ሞት የሚሰማችሁ ሰዎች፣ ማረፊያው ኢየሱስ ብቻ ነው። የምሬን ነው ምላችሁ። የተወሰነ እናንተ ሸክማችሁን አቅላችሁ ወደ ኢየሱስ መታችሁ የምታርፉበት አይደለም። ካላችሁበት ስፍራ ከሞት መንደር ከነሸክማችሁ ኢየሱስ ያሳርፋል። ወንድም ዓለም አሁን አንተ ምሰማኝ ማለት ነው። ኢየሱስ ነው እረፍት። በየትኛውም ኃጢአት ውስጥ ልትሆን ትችላለህ። በየትኛውም ህይወት ውስጥ ልትሆን ትችላለህ። በየትኛውም ሁኔታ ውስጥ ልትሆን ትችላለህ። ና ወደ ክርስቶስ ኢየሱስ። እሱ ሰላም ነው። እሱ እረፍት ነው። እምነት ጨምርልን አሉት ጌታ ኢየሱስ ክርስቶስን። የሰናፍጭ ቅንጣት ታክል እምነት ቢኖራችሁ ይሄን ተራራ ከዚህ ተነቅለ ወደ ባህር ተጣል ብትሉት ይታዘዛል አለ ጌታ ኢየሱስ ክርስቶስ። የሰናፍጭ ቅንጣት ታክል ያለ እምነት ይዘን ነው እንደ ተራራ የገዘፈውን ኃጢአታችንን ክርስቶስ ኢየሱስ የወሰደልን። የኛ ኃጢአት ይሄ ነው። የኛ በደል እንደ ተራራ የገዘፈ ነው። በክርስቶስ ኢየሱስ ሞትና ትንሣኤ ግን ድል ተደርጓል። ክብር ለኢየሱስ ይሁን። ኑ ኢየሱስ እረፍት ነው። ከኢየሱስ ውጪ ምንም ማረፊያ የለም። ከኢየሱስ ውጪ ወደ እግዚአብሔር አብ የሚያስገባ መንገድ የለም። ጳውሎስ እንደዚህ ያለ የመጨረሻ ይሁን ይሄ በኤፌሶን መልእክቱ መጽሐፍ ምዕራፍ 2 ቁጥር 18 ላይ
እኛ ሁላችን አለ። ጳውሎስ ድፍረቱ በኢየሱስ ሲሆን ነው። አይገርምም? ስለ ኢየሱስ ሲያወራ ደፋር ነው ጳውሎስ። ሁላችን የሚል ቃል ይጠቀማል። ለምን? ኢየሱስን እየተናገረ ነው ያለው። እኛ ሁላችን የሚል ቃል ተጠቀመ። ለምን? በእርሱ ስራ ስለሆነ፣ በክርስቶስ ኢየሱስ ስራ ስለሆነ በአንድ መንፈስ ወደ አብ መግባት አለን አለ። ይሄ የሰማይ እውነት ነው። ሰማይ የሚያቀን፣ ሰማይ የሚታረቀን በእርሱ ስራ ከሆነ ብቻ ነው። ሁላችን በአንድ መንፈስ በሞት መንደር ያላችሁ ሰዎች በኢየሱስ ስራ ወደ አብ መግባት የምትችሉት ወደ ኢየሱስ ስትመጡ ብቻ ነው። ተባረኩ። ጌታ ዘመናችሁን ይባርክ። ሰሙዬ እጅግ በጣም ደስ ብሎኛል ወንድሜ ስለሆንክ። በሰማይ ታላቅ ደስታ ሆኗል ዛሬ። ነገ ከነገ ወዲያ ደግሞ አንተም ብዙዎችን ወደዚህ መንግስት የምትማርክ የምትጠራ የእግዚአብሔር ወታደር ትሆናለህ። ይሄን አምናለሁ። ጌታ ዘመንን ይባርክ። ተባረክልኝ። ቴንክ ዩ